አያውቋቸው። ምን እየሰሩ ነው ኦርቶዶክስ ውስጥ የነበሩት? እርሱ ምንድነው ሙያዎት? እንትን ህብስ እየጋገሩ ነበር? ምን ያርጉ? ግቢ እያጸዱ ነበር? ምን እየሰሩ ነበር እስከዛሬ ቆዩት ኦርቶዶክስ ቤተክርስቲያን ውስጥ? የለም እኮ ምንም የሚያውቁት ነገር የለም። ሰዓትን ጨርሳል። ሰሙ እኔም ጥያቄዎች ስለሚኖሩኝ ትቆያለህ ብዬ ተስፋ አደርጋለሁ። አመሰግናለሁ። እሺ እኔ ልቀጥል እንግዲህ አንደኛ አሁን ሲጠቅሳቸው የነበሩ አባቶች እጅግ በጣም የተወደዱ አባቶች ናቸው። የትርጉም መጽሐፍቶቻቸው ሁሉ በኢትዮጵያውያን ሊቃውንትም ተቀባይነት ያላቸው ምናልባትም እዚህ ቅድም አሳይቻቸዋለሁ ምስጢረ ጥምቀት በሚለው መጽሐፌ ላይም በርካታዎቹ የውጭ ሰዎችም እነ ዮሐንስ አፈወርቅ በዚህ ዙሪያ ምን አለ ምናምን የሚሉትን ሁሉ ጽፌዋለሁ። ቅድም አሳይቻቸዋለሁ። ምስጢረ ጥምቀትም በነገረ ክርስቶስም እንደዚሁ ያሳይቻቸዋለሁ። 480 ገጽ የጻፍኩትን እሱን ፈልጋችሁ አንብቡ ሌሎቻችሁ። ሌላው እዚህ ጋር መናገር የምፈልገው የተነጋገርነው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጥምቀትን ስለሆነ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጥምቀትን እዚሁ ያሉ አባቶች የተናገሩት ያስተማሩት ይኸውና አቡነ ጎርጎርዮስ አሉ፣ ይኸውና አባ መልከጼዴቅ አሉ፣ ሌሎችም አሉ። እዚህ ዘርዝሮ ማሳየት ይቻላል። ግን አንድ አባት እንኳ በኢትዮጵያ ውስጥ ያሉ እነዚህ የጠቀሳቸው ሃይማኖተ አበው ያሉ አባቶች 318ቱ ሊቃውን ስለ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጥምቀት አንዳቸውም እንኳ አላወሩም። ስለ ጥምቀት አውርተዋል። አዎ ይኸው እነ ጳውሎስም ይኸው መጽሐፍ ቅዱስ የምንጠቅሰው እኮ ኢትዮጵያውያን ሆነው እኮ አይደለም፣ ኢትዮጵያውያን ስለሆኑ አይደለም እያልን ያለ ነው። ከመጽሐፍ ቅዱስ ውጭ የሆነው መጽሐፍ ቅዱሳዊ ያልሆነ ኢትዮጵያ ውስጥ ያለው ጥምቀት እዚሁ የኢትዮጵያ ሊቃውንት የፈጠሩት የኢትዮጵያ ሊቃውንት እንዲህና እንዲያ እናድርገው ብለው ቀኖና ሰርተውለት በቀኖና ደንግገው ይዋል መጽሐፍ በቀኖና ደንግገው እነዚህ የኢትዮጵያ ሊቃውንት የደነገጓቸው ድንጋጌዎች ዓለም ማያውቀው ነው ብዬ ተናግረ ሰሙ እንትን አላቸዋለ ጠቅላላ ማን ነው ታቦት ይዞ የሚወጣ? ማን ነው ታቦት አለው ያለው? ግብፅ የትኛው ጋ ነው በዓሏ ይዛው የምትዞረው ታቦት? ጠረጴዛ አለ? አዎ አለ። ኢትዮጵያ ውስጥ ጠረጴዛ የሚባል የለም። ያለው ምንድን ነው? ታቦት ነው። በጣም ታቦት ነው። 4 ማዕዘን ሆኖ 40 በ40 ሴንቲሜትር ምናልባት 40 በ40 አለ፣ 35 በ40 አለ። ይሄ አይነት ታቦት በዓለም ላይ የለም። ካቶሊክ ጋም የለም። ይሄ የተጻፈበትም እንደዚሁ የለም። ስለዚህ ያወራው ነገር አንድ እንኳ ስለ ኢትዮጵያዊ ጥምቀት ሊያመጣ ከቶ አንዲት አጣ። ምን ያደርግሽ? የተለመደ ምንድን አቡነ ጎርጎርዮስ ዘእንዚናቱ ጎርጎርዮስ እንትን እንጂ ያለም ማለት ነው። የሰማነውን በእዝነ ልቦናችን ያሳድርብን። ሌሎቻችሁ ሁላችሁ ማወቅ ያለባችሁ ነገር ቢኖር እሺ ቆየኝ አንድ ቆይ ሰሙ ጨርሰዋል። ቆይ አንድ ሰሙ መድረክ ላይ ያላቸው አይደለም። በቃ ጨርሰዋል። መርጌታ ጨርሰዋል። በጣም ነው የምናመሰግነው። ቃለ ሕይወት ያሰማልን። እርሶ ከመሄዶ በፊት ኤድናን እንቅልፏን አሳጥተን ስለሆነ እንትን ያደረግናት ጥያቄ ብቻ ለኤድና ልፍቀድላትና አውሯት ከኤድና ጋር 1 ደቂቃ ብቻ። መርጌታ ሰዓት በኋላ ሳንተኛ ስራ እንሄድ ነው። ሌሊት ሁሉ አደርንና እኔ ጥያቄ እኔም በጣም ራስ ምታት እንትን ስላለኝ ከኔ ላይ ያለው ጽጌና እሱ ጥያቄ ስላለው ለሱ ሰጥቷለሁ። የኔ ጥያቄ እሺ፣ አንዳንድ ጥያቄ ከሆነ መርጌታም ስለቸኮሉ ጽጌና አገቢው
አመሰግናለሁ ኤዲ በጣም ነው አመሰግነው። ይሄሉ ባለቤቱም በጣም አመሰግንሻለሁ ስለአስገባሽኝ። አማርኛ ትንሽ አጠር ይለኛል። መርጌታም ወንድማችን ሰሙ ለነበራቸው ቆይታ እናመሰግናለን። መርጌታ አውቀውኛል ብዬ ገምታለሁ። ሰላም ነው። መርጌታ አሉ። መርጌታ ኔትወርክ አስወጣቸው። እሺ ለእሳቸው ጥያቄ ምንድነው? ያቁኛል። ባለፈ በኤደና ቤት አንድ ነገር ሲናገሩ ሰምቼ ስገባ ምናልባት ኔትወርክ አስወጣቸው ሊሆን ይችላል። ወጥተዋል። አማናዊ ስጋና አማናዊ ደም የሚለውን ከደመ መለኮት ስጋ መለኮት ከሚለውን ይጋጫል ብሎ ሲያወሩ ሰምቼ ነበርና የሚጋጭበትን ምክንያት ምንድነው? ይሄን ጥያቄ አለኝ። ሁለተኛ ጥያቄ ደግሞ ጽጌናይ በጣም ይቅርታና ምናልባት ርዕስ ስለሆነ ያወራን ያለነው ርዕሱ ላይ እንኳን ደህና መጡ። ግን አሁን በርዕስ ስለሆነ ያወራን ያለነው የቁርባንን ደግሞ እንቀጥላለን። በቅዱስ ቁርባን መወያየት እንቀጥላለን። አሁን በጥምቀት ጉዳይ ላይ ጥያቄ ካሉት አስተምሯቸው የመርጌታ የኢትዮጵያ ኦርቶዶክስ ቤተክርስቲያን ነው አይደለም? ቤተክርስቲያኗ መጽሐፍ ቅዱሳዊ ሄዱ ጨረስን። አዎ ጨርሰናል። አይ ለሳቸው ስለዚህ አሁን አትሊስት ጥገናይ አሁን በሰማኸው በእኛ አባት የተናገሩት ኦርቶዶክሳዊ አገልጋይ ነኝ ኦርቶዶክሳዊ ነኝ ብለዋል እና ከትምህርታቸው አሁን በዚህ ዙሪያ ከሰሙ ጋር ሲወያዩ ኦርቶዶክሳዊ ትምህርት ሰምተህባቸዋል? ኦርቶዶክሳዊ ነበር የእሳቸው? በፍጹም አሁን ለምሳሌ የሰሙ ሲናገር የቤተክርስቲያኗን ትምህርት የሚወክል ወይም ኦርቶዶክሳዊ የሆነ ግብረ መልስ ወይም ጥያቄ የጠየቀ ነበር የሰጠ ነበር። ወንድማችን እንዳለው የቤተክርስቲያን አስተምሮ ነው። ምናልባት እሳቸው በእድሜም ትልቅ ሊሆኑ ይችላሉ። እኔ የገመገምኩት ምንድነው በእድሜም ትልቅ ስለሆኑ ወደ ሀገራችን የመጡ በአማርኛ ወይም በግዕዝ የተተረጎሙ መጽሐፍት ሊያነቡ ይችላሉ። የእነዚህ አባቶች አሁን ወንድማችን እየጠቀሳቸው የነበረ የማግኘትም የማንበብም እድል ላላገኙ ሊሆን ይችላል። እኔ አልዝባቸውም። ግን ወንድማችን እንዳለው የቤተክርስቲያን አስተምሮ ነው የተናገረው። እንዳለው ከፈርስት ሴንቹሪ እስካሁን ያለ የነበረ የቤተክርስቲያን አስተምሮ እንደሆነ ነው እየተናገረ የነበረ። አሁን ግን እኔ አባቱ ልጠይቃቸው የፈለኩት ዋና ጥያቄ አሁን እየተነጋገሩት በነበረ ንግግራቸው ስለ ታቦቱ ማለት ነው። የታቦት መለኪያቸው ምንድነው? 3 ሴንቲሜትር 10 ሴንቲሜትር እያሉ ይናገሩ ነበር። ኦኬ የሀበሻ ወይም የምድር ሀበሻ የኢትዮጵያም የኤርትራም ይሁን የታቦቱ መለኪያቸው ለኚህ ሰው አባት ምንድነው? እየለኩት ያለ መለኪያ የኦሪቱ ታቦቱ ነው ወይስ ስህተት ነው? 8 ሴንቲሜትር ነው 10 ሴንቲሜትር ነው ብለው እየለኩት ያለ መለኪያ በምንድነው? ምንጫቸው ምንድነው? ይሄን ነው ያለኝ ጥያቄ ማለት ነው። ስለ ቁርባኑ ስለ ጥምቀቱ ምንም ስላላነሱ ምንም ጥያቄ የለኝም። እኔ ምንም ልናገርበትም የሚችል ነገር የለም እዚህ ላይ። እሺ አመሰግናለሁ ጽጌናይ። ምናልባት እሺ ሰጥቻለሁ ኤድና መምህር አግዛቸው ስላለ ቅድምም ኢንቫይት አድርጌው ነበር። በመሀልም ኔትወርክ ነው ያስወጣው። አይ ቲንክ ስራም ነበረበት ድንገት የሆነ ፕሮግራም ስለነበረ የቤተ ክርስቲያኗን አስተምሮ እሱም ስለሚያውቅ መምህር መርጌታ ሲያነሱት የነበረውን ነጥቦች አግዘ እንግዲህ እነሱ እየተመገቡ ነው። ጥያቄ አለና አግዛቸው ኢዝናት ኦርቶዶክስ ያገለግላል ነው። ስለ ኦርቶዶክስ ነው አይደለም እያልኩ ያለሁት። በቃ ስለራሱ አስተምሮ ቅድም ተነጋግረናል። ሰዎችን ፐርሰናላይዝ እያደረግን አንጠይቅም። ፐርሰናላይዝ አይደለም ኢዝናት ኦርቶዶክስ ነው አይደለም። ቆይ
አናረግም ግን በትምህርት እንፈታተሽ ብለናል። እንደዛ መቀጠል ትችላላችሁ። ላይክ ሪፍሌክሽን እንደሱ ነው የምንቀጥለው። ሪፍሌክሽን ላይም እንደዛ ነው የምንቀጥለው። እንደዛ ስለምንቀጥል ሰሙ እሱ ማተር አያረግም። አሁን ትምህርቶችን እየፈተሽን ነው የምንሄደው። ሰዎችን ሌቭል እያደረግን አናወራም። ስለዚህ አገዝ የሚያነሳቸው ፖይንቶች የቤተክርስቲያኗን ትምህርት በሰነድ የሚያመጣ ከሆነ እንስማማለን። በቃ ሰነድ ነው የምናወራው። በፊት ግን ሄሉ እኔ በጣም ደክሞኛል ወጣ ነውና እሺ ኤድና በነበረው ሁኔታ ባየሁት በሰማሁት ባይዘወይ እኔ እንጃ ካየኋቸው ዲቤቶች አይ ኔም ዲስ ዘ ወርስት ዲቤት። ምክንያቱም እንደዛ ያልኩት ከርዕስት የወጣ ነበር። የሚመልሱት የሚናገሩትም ስለ ጥምቀት እየተወራ ወደ ታቦት ይኬዳል። ወደ ምንድነው ታቦት ማርያም ላይክ ኪዳን የተለያየ በቃ ቶፒኮች የመጡ በጣም አወዛጋቢ ነበር። እሳቸው ምንድነው ከተረዳሻቸው ኤድና እሳቸው ያነሱት ፖይንት እኔ ለሁለቱም ጥያቄ አንዳንድ ቦታም ሄሉ የገባሽ ኮሬክት ያደረግሽላቸው አንቺ አይ ኮሬክት እያደረኩላቸው ሳይሆን የዲቤት ባህል ቅድም ጽጌናይ ጥሩ ነገር ተናግሯል። ሰሙ የሚያነሳቸው መጽሐፍቶች ምናልባት አሁን እሳቸው እጅ የሌሉ ሊሆኑ ይችላሉ። ልክ እሱ አንደርስታንድ እንዳረጋቸው እኔም የዲቤት ባህል በሰሙ ልክ አንደርስታንድ ማድረግ አለባቸው ብዬ አልጠብቅም። እዛ ነው ኮሬክት ማድረጋቸው የነበረው እንጂ ለማገዝ አልነበረም። እኔ ኤርሊ ምን ብዬሽ ነበር? አንድ ሰው ኦርቶዶክሳዊ የሚያደርገው ስታቱሱ ወይም ነኝ ስላለ ሳይሆን ትምህርቱ ነው ለአንድ ሰው ኦርቶዶክሳዊ የሚያደርገው። ስለዚህ እንፈትሻቸው። አሁን ወደ እንትን እንሂድ። ሰዓት ካለሽ ኤድና ሰዓት ካለሽ ይሄ እሳቸው ያነሱት ነጥብ ኦርቶዶክሳዊ አይደለም ብለሽ መተቸት ትችያለሽ። በሙሉ ያነሱት ትምህርት አንታይ ኦርቶዶክሳዊ ያልሆነ ትምህርት ነበረ እና በዛሬ በውይይቱ ብቻ ኦርቶዶክሲ ሊሆኑ እንደማይችሉ ኦቬስ ነው በእኛ ለኦርቶዶክሳውያን አይተናል ማለት ነው። የቤተክርስቲያን ትምህርት ለምናውቅ ሰዎች ይሄ ኦቬስ ነበረ። ሁለተኛ ደግሞ ስለ ቸርች ፋዘሮች ሲጠየቁ የኢትዮጵያውያን ያሉ ነበረ። ኢትዮጵያ ኢዝ ፓርት ኦፍ ዲ ኦሪየንታል ኦርቶዶክስ ቸርች ለብቻዋ ቸርች አይደለችም። ኢትዮጵያን ኦርቶዶክስ ቸርች ኢዝ ፓርት ኦፍ ዲ ኦሪየንታል ኦርቶዶክስ ቸርች። ሁሉም ቅዱሳኖች ሲጠየቁ ቸርች ፋዘሮች ሲነሱ የኢትዮጵያም ናቸው። የሁሉም ኦሪየንታል ኦርቶዶክስ ናቸው። ከተነሱ ለምሳሌ ሴንት ግሪጎሪ ዘንዚናዙ ተነስቶ ነበረ። ለኢትዮጵያ የሚመለከታታል። ለሁሉም ኦሪየንታል ኦርቶዶክስ የቸርች ፋዘር ነው። ለሁሉም ባይዘወይ ካቶሊኮችም ሌሎችም ክሌም ያደርጓቸዋል። እና ስለ ቸርች ፋዘሮች አሁን ለምሳሌ ሰሙ ስለ ቶርቲሊያን ስለ ኦሪገን ያወራ ነበረ። ኢቭን ዶ ሴንት ናቸው ብለን እንኳን በአንዳንድ ነገር they fell in heresy venerate ባናደርጋቸው their teaching the church fathers we accept certain teaching of the church fathers ማለት ነው። እና ይሄ ዩኒቨርሳል ቸርቿ ካቶሊካም ብትሄጂ ኢስተርን ኦርቶዶክስም ኦሪየንታል ኦርቶዶክስም እና የሚያውቁ የፕሮቴስታንቶችም ጋር ስንሄድ ላይክ እነዚህ ቸርች ፋዘሮችን ሁሉም ሰው ነው ትምህርታቸውን የሚያደርገው ማለት ነው። እና ይሄን ደግሞ በትክክል አድረስ አለማድረጋቸው ያው አንቺ እንዳልሽው የስምም እሳቸው በሚያውቁት በኢትዮጵያ ወይም ሃይማኖት አበው ላይ የሚያውቁት ስምም እንትን ኮንፊዝ አድርጓቸው ከሆነ ወይም ካልሆነ መልሳቸው ግን ምን ነበረ? የኢትዮጵያ አይደሉም ነበር የሚሉት። እና I question የመርጌታ understanding. Do they understand Ethiopian Orthodox is part of the church, which is part of the Oriental Orthodox Church? እና ይህን እውቀትም ያጠራቸው ይመስለኛል። ላይክ ለብቻው አድርገው ነው የሚቀርጿት በሳቸው አስተሳሰብ። ዩኒቨርሳሊ ግን ቸርቿ አንድ ነች። አሁን ለምሳሌ ታቦት የላቸውም ሌሎቹ ይሉ ነበረ። አልተር የሌላት ቸርች አይደለችም። ባይ ዘ ዌይ ካቶሊኮች ጋር ብትሄጂም they have an altar. Eastern Orthodox Church ብትሄጂ they have an altar. we Oriental Orthodox Church ለምሳሌ የኔ ቸርች ኮፕቲክ ቸርች we have an altar. አልታር ሳይኖርን ቅዳሴ ቅዱሱ ስጋውና ደሙ የክርስቶስን መሰዊያ ላይ ማቅረብ አንችልም ማለት ነው። ይሄ ቅዳሴ ራሱ መደረግ አይችልም። ይሄ የሌላ ቸርች ልትሆን አትችልም ማለት ነው። እንደው ሉተራኖችም እኔ ማውቃቸው እዚህ አሜሪካ ያሉ ኤቫንጀሊስት ሉተራኖች እንኳን ሳይቀር አልታር አላቸው፣ መሰዊያ አላቸው። ዴክሌም ቅዳሴም ሊተርጂም አላቸው።
ይሄ እውቀት ማነሱ ራሱ ኮሽን ውስጥ ያስገባል ማለት ነው። እንኳን ኦርቶዶክሳዊ እንዲሆን አንድ ሰው ይሄንን ፌል ያደረገ እውቀት ይዞ ላይክ ፕሮቴስታንቶች እንኳን እኔ ላይክ ደህና የሆነ ፕሮቴስታንት እንኳን ይሄ ማያውቅ ከሆነ ኮሽን ማርክ ውስጥ አስገባለሁ። እንደው ዱ ዴይ ኖ ዴር ኦን ፌዝ ነው የምንላቸው ማለት ነው። ምናልባት አንድ ጥያቄ ሄድና ከመሄድሽ በፊት ላቋርጥሽ ሳይሆን አንድ ላይ እንድትመልሽልኝ ስለፈለግኩ ነው። ሶሪ። አንዳንድ ጊዜ ከኢትዮጵያ ኦርቶዶክስ ቤተክርስቲያን ለአገልግሎት የሚውል ለትምህርት ወደ ግብፅ ኦርቶዶክስ ቤተክርስቲያን ሲሄዱ አንድ አባት የተናገሩትን በልጅነት የሰማሁት ነገር አለ። ከተሳሳትኩ ታርሚኛለሽ። የልጅነት የሰማሁት ስለሆነ ማለት ነው። እና እኛ አባት መለኩሴ ናቸውና ለትምህርት ነው ወደ ግብፅ የተላኩት። ከዛ ቅዳሴን አብረው እዛ አገልግሎት እንዲሰጡ እድሉ ተሰጥቷቸው ወደ ቅድስተ ቅዱሳን ቅዱስ ቁርባንን እንትን ለማድረግ ሲገቡ በጣም እንደደነገጡና በታቦት ላይ እንደማይፈተት አይተው መተው አጫውተውናል። በጣም ደንግጠው ማለት ነው። እና ይሄ ሪል ነው ወይ? ይሄ ራሱ ስህተት ነው ያልሽው ነገር ማለት ነው። እኔ ካልኩሽ እኮ እኔ በልጅነት የሰማሁትን ነው። ወይም ጠረጴዛ ልታረሚ ትችያለሽ። እሺ፣ ጠረጴዛ ወይም መሰዊያ እኔ የቸርቻችን ራሱ ውስጥ ሊተርጂ እንትን ሲደረግ ከፍቼ ላሳይሽ እችላለሁ። ወይም ዌብሳይት ገብተሽ we have ዌብሳይት ሴን ማርክ ኤቲኤል ብለሽ ገብተሽ እና ቢግ ስክሪን ላይ አድርጊ። ይሄው በታቦት ላይ ማለት ታቦት የሚባለው እኔ እስከማውቀው አልታር ነው። መሰዊያ ይሄው እዩ መሰዊያ። ስለዚህ የሚፈተተው እዚህ ላይ ነው። ግብፅ ኦርቶዶክስ ቤተክርስቲያን አልታር ያው እነሱ የሆሊ አልታር የሚባለው ይሄ የሚባል የለም። ቆይ ሰሙ እኔ አሁን ላስት ዊክ ላይክ በአመት ሁለቴ ስለሚሄድ ሴንት አትናሲስ ላይክ ምንድነው የቴዎሎጂ ጥናቴ ኦርላንዶ ሄጄ ነበረ። እዛ ነው ትምህርት ቤት እና እዛ የምንማረው ብዙ የኢትዮጵያን ቄሶች፣ የኤሪትሪያን ቄሶች፣ የኢትዮጵያን ዲያቆኖች፣ የኤርትራን ዲያቆኖች፣ ሌሎች ምዕመኖች እንደኔም አለን ማለት ነው። ብዙ ሰው ነበረ። እሁድ ላይ ማለት ነው። እሁድ ላይ አጋጣሚ አንድ ቀን እሁድ ላይ ፌል ስለሚያደርግ እሁድ ከጠዋት ከ6 AM ተነስተን ቅዳሴ ነው የምንሄደው። ቸርች አለ እዛ ማለት ነው። እና እዛ የሚቀድሱት ሁሉንም እንትኖች ቄሶች የኢትዮጵያም የኤርትራም ካፕቲኮችን በየተራ እዛ ቅዱስ ቅዱሳን ውስጥ ገብተው ሁሉም ነው አብረው ስጋና ደሙን የሚያዘጋጁ ሁሉም አብረውን ያቀርቡና ሁሉ አብረውን የቅዳሴው ስርዓት ያካሂዳሉ። በየተራ የተቀባበሉ ሁሉንም ፓርቲሲፔት ያደርጋሉ። so this shows you the church is one ማለት ነው። አይ እስኪ እነ ኤድና ይሄ ነው ኖርማሊ ኮፕቲክ ቸርች እና አየሽው አራት ማዕዘን ነው የኦርቶዶክሶች ብለው ቅድም ሲያወሩ የነበረው። እኛ ታዲያ ምንኛ እንትን እኮ ትራፒዚየም ነው አላለም። ይሄው አይም እኮ አራት ማዕዘን ደሴም ነው ባይዘው ምን ሲጀመር ኦርቶዶክስን ለመሳደብ የሆነ ለማጥላላት ኦድ ለመሆን የሚጠቀሙት ወርድ እንጂ እሱን አሁን ትምህርት ላይ እናተኩር ስላለን የተሶከ አይ ትምህርት ላይ ነው የለሽ። አይ ቅድም ከተነሳው አንፃር ነው የለሽ። ቅድም ግብጽ እንትን የላትም ሲሉ ስለነበረ ይሄው የግብጽ በቋንቋ በእኛ ቋንቋ አልታር እንለዋለን ማለት ነው። which is በአማርኛ የመሰዊያ ይመስለኛል አልታር ሲባል ማለት ነው። ቅዱስ ለቅዱሳን ይባላል እሱ ማለት ነው። ይሄው አልታር የኮፕቲክ ቸርች ብሎ ግን የከፈትኩት ኤድና ያው ስለዚህ በዚህ ምን ኮፕቲክ ኦርቶዶክስ ቸርች ስትራክቸር ኦፍ ኮፕቲክ ቸርች ደ አልታር ይልና ይሄው አልታሩ እና ምን ለማለት ፈልጌ ነው እኛ የኛ ምንድነው አለን አንድ የኢትዮጵያ ካህን አሁን ወደኛ ቸርች ቢመጣ ምንም ስትሬንጅ አይሰማው። ቀጥታ ቅዱስ ቅዱሳኑ ገብቶ ስጋና ደሙን ማዘጋጀት ይችላል። የኤርትራ ቄስ ቢመጣ ደስም ምክንያቱም አንድ ስለሆነ የካፕቲክ ቸርች እንዴም እዛ ያለች እንድትነግሪያቸው እንፈልገው እኛ ኤርትራውያን ታቦት ከግብጽ ስናመጣ 10ቱ ትእዛዛትን ያለበት ልክ እንደኛ የምድር አጋዚቱ ነው የሚሰጡን። እኔ አውቀዋለሁ። በግብጽ ቤተክርስቲያን ብዙ ጊዜ እንቀድሻለሁ አውቃለሁ ማለት ነው። በዚህ በአሜሪካ በብዛት ከነሱ ጋር አስቀድሻለሁ። ሶ እነሱ ያ ነገር አምን የ10ቱ ትእዛዛት በእኛ ሀገር ያለ በጽላትን የተጻፈ እኛን የሚሰጡን ከነሱ ታቦት ስንቀበል ያን ነው ማለት ነው። እኛን የምናውቀው ታቦት ነው። ኦኬ
እሺ እንደዛ ከሆነ ጽጌና እሱን እስኪ መጽሐፍ ቅዱሳዊ አድርገህ ልትነግረኝ ትችላለህ? ጌታችን ስለጨረሰ እንትን ልበልልሽና ስትራክቸር ኦፍ ይሄ ቅዱሳዊ ታረጉልኝ። አየነው ይሄ አይደለም እሱ አንቺ አየሽው። ስትራክቸር ኦፍ ዘ ኮፕቲክ ቸርች ዲ አልታር ይላል። ይኸው በደንብ ይኸው the English word altar is derived from the Latin word altar, which means the place or the structure, the sculpture upon which sacrifices are slain. Other name for the altar example English ayesho table ሌላ ስሙ the table of the Lord ወይም the Lord's table የሚባለው ayesho አይደል? አይቻለሁ ጎግል ላይ ያለው በደንብ እናየዋለን። ሰሙ በአረብኛ ማዝባ ይባላል። በሰፊው ሌላ ቀን ስለዚህ ጉዳይ እናወራለን። ይልሽ በደም አይ ቆይ ክሊር ይሁንልሽና the altar material can be made of wood, stone or metal። ራሳችን ስላልሆነ እኔ አሁን ጥያቄ ቅድም ይቅርታ አድርግልኝ። አሰርቱ ዛት ነው ያልኩት የቃል እንትን ነው። ይቅርታ ይደረግልኝ። እሺ በቃ እሱ ነው ጥያቄ የነበረው። አልፋ ኦሜጋ የሚለውን ለማለት ነው። ይቅርታ እዛው ያንተው ወደ አፌን ስለመጣ ነው። ይቅርታ አድርግ። እንትን ላይ የተጻፈው ባይዘወይ ሄሉ አልፋ እና ኦሜጋ ክራይስት ኢዝ አልፋ እና ኦሜጋ እሺ በዛ ታች ያላችሁም አይ ችግር የለም ይፈጠራል። እሺ ወደ ቶፒካችን እንመለስና አግዝ ባይዘወይ ሂዝ ኢን ዩኤስ ቱ በእኛ እኮ 3:30 AM ኢን ዘ ሞርኒንግ ነው ያለው። በጣም ሰዓት ሄደዋል። በጣም ዶክሞናል። ሌሊታችን ሁሉ እንትን ሆኗል። እሺ ኤድና አመሰግናለሁ። እንቀጥላለን ውይይታችን እንደዚህ ነገሮችን እንትን እያደረግን በሰፊው እንቀጥላለን። ይሄንን ደግሞ መጽሐፍ ቅዱሳዊ አድርጋችሁ እንደምታሳዩኝ ተስፋ አደርጋለሁ። በቀጣይ ክፍሎች ላይ በዚህ ሰፊ ትምህርት አለ። if you are interested we can talk about it in detail ማለት ነው። ዋና ሀሳቡ ግን ምን ነበረ? ላይክ ስለ ጥምቀት እየተወራ ሌላ ዓለም ላይ እንደዚህ የለም፣ ሌላ ዓለም ላይ እንደዚህ የለም። ይሄ አሁን ስፔሲፊክሊ የሚያሳየው በጣም ላይክ ኢትዮጵያን ኦርቶዶክስ ቸርች በጣም በጥላቻና በማንቋሸሽ የታየች ነው የሚመስለው እና ይሄ ደግሞ ክርስቲያናዊ አካሄድም እንኳን አንድ የኦርቶዶክስ አገልጋይ ነው የሚሰው አንድ ተራፍ ግን እንትን ኤድና አንድ ጥያቄ እሳቸው ካነሱት አንድ ጥያቄ ላንሳና ሜሮንና ጥምቀት ግንኙነታቸው ምንድነው? እሱ ስላልገባኝ ነው። እሳቸው እሱን ክሊር ቆይ እዚህ ጋር አጠር ባለ እሱ ጥያቄ አለኝ። ቆይ አንዴ ሰሙ ቆይ አንዴ ጥያቄ አለኝና ኤድና የአንድ ደቂቃ ብቻ ስጭኝ። አግዝ አንዴ ሚውት አንሳልኝ። አንዴ አግዝ ከይቅርታ ጋር በጣም ካለ ሰዓትን የጠራው በጣም ሶሪ። አግዝ ጥምቀትና ሜሮን ግንኙነታቸው ምንድነው? ቀደምም መርጌታ እዚህ በፊት እንኳን ታስታውሽ ከሆነ ታዛቸው ለዚህ በደንብ አሁን አግዝን ሳይሆን ስለ ጥምቀትና ሜሮን ሄሉ መጠየቅ ቆይ አይደለም። ቆይ ጠይቃቸዋለሁ። ቆይ አንዴ እሱን አጠይቀው እንዴ ልትመራኝ ነው እንዴ? ሰሙ ቆይ አንዴ አይተሃል? ቆይ አንዴ ሰሙ ቅድም አይተሃል አይደለ? የገዛ ወንድሜን ሳወርደው አይተሃል አይደለም? ሰሙ ረፍ ሰሙ የገዛ ወንድሜ ሳወርደው አይተሃል? መሀል ገብቶ እንደዚህ አድርጊ ስላለው አውርጄዋለሁ። ይሄው የለም እንዲህ አድርጊ አይደለም ክርስቲያኖች የኦርቶዶክስ ጥያቄ አንዴ ቆይ አሁን ይኸውልህ ምንም ፍርሃት እኮ የለም። በቃ እኛ እኮ ለእግዚአብሔር አንቀናበትም። ቤተክርስቲያን እኮ አለኝ ብላ ያስቀመጠችው ነገር አላት። እሷ አለኝ ብላ ባስቀመጠችው ነገር እኮ እኛ ሁላችንም የምንሸማቀቅበት ምንም ምክንያት እኮ የለም። በቃ እውነት ይዘን ነው እዚህ ቁጭ ያልነው። ባለን ሄለን መጥተዋል። ቆይ አንዴ ለምን እሱ ትጠይቂዋለሽ ነው ሂ ኢዝ ናት ኦርቶዶክስ እንዴ ሰሙ ቆይ ይጉሳቸው መሰለኝ መርጌታ ይቆይ አናሲሙስ ላስቸግረው ወርጄ ላስገባ። አመሰግናለሁ። እሺ ውረድና ሳባቸው አግዛቸው። የኔ ጥያቄ ብዙ ቤትም እሰማለሁ፣ ወንጌላውያን አማኞች ቤትም እሰማለሁ፣ ኦርቶዶክሶች ጋር ብዙ ጊዜ ጥምቀትና ሜሮን እየተነሳ ትልቅ ጭቅጭቅ ይነሳል። ለኦርቶዶክሳውያን ሜሮን ጥምቀት ከሌለ ሜሮንን ማን ነው ጥምቀትን አይሰጡም የሚል ጥምቀቱ ያለ ሜሮን ሙሉ አይደለም የሚል ትምህርት አለ የሚል ትችቶች አሉ። እና ይሄ ከምን የተነሳ ነው? አንተ ቀደምት የቤተክርስቲያኗ መምህር ስለነበር አሁንም ነኝ ስለምትል ኦፍ ኮርስ ተሐድሳዊ እንደሆንክ አውቃለሁ። ያንተ ግልጽ ነው። ስለዚህ እዚህ ጋር ብቻ የቤተክርስቲያኗን እንትን ንገረኝ። ማጥራት ስለምፈልግ ነው። እሺ
እሺ አመሰግናለሁ። ያው ቅድም በሚመች ሁኔታው ስላልነበርኩ ከቸካቸው የተወያያችሁትን ምንም አልሰማሁም። መሰረታዊ ጥያቄ ነው የጠየኩት። የእነሱን ተወውና ሜሮንንና ጥምቀት ምንድነው ተያያዥነታቸው? ቅድም ሰሙ ማብራሪያ ሲሰጥ ነበር። ቤተክርስቲያን ያለ ሜሮን ቤተክርስቲያን ያለ ታቦት ማብራሪያ አልሰጠሁም። ማብራሪያ ሳይሆን መልስ ሰጥታችኋል። ሰሙ አንዴ ቆይ። እኔ መልስ ሲጀመር እኛ ስለ ሜሮን ያወራነው ነገር እሳቸው ስለ ሜሮን አንስተዋል። ጥምቀት ያለ ሜሮን እሳቸው ያነሱትን መጠየቅ ያለብሽ እኛ ያለ ታቦት ደግሞ ቤተክርስቲያን አይደለችም። ለየሪውና በሜሮን ዙሪያ ከኛ ጋር ማውራት ይችላል። በጥምቀትና በሜሮን ዙሪያ እሺ፣ ሜሮንን በሚመለከት ላውራ። እንደሱ እናድርግ። እሺ፣ ይቻላል። እሺ፣ ዝጋው። ሰሙ ይቻላል። የቤተ እምነቱ ተከታይ ሆነ ሰው እኛ አስቀምጠሻለሁ። አንዴ እቀበላለሁ። አንዴ ሰሙ ዝጋው። እሺ አግዝ። ስለ ሜሮን እና ጥምቀት ተያያዥነታቸው ተወራራሽልና ምንድነው? እንግዲህ 7 ምስጢራተ ቤተክርስቲያንን ነው ኦርቶዶክስ የምታምነው። ከሰባቱ ጥምቀት ያው የመጀመሪያው ነው። የተጠመቀ ሰው በመንፈስ ቅዱስ እንዲታተም በሚል ሜሮን ይቀባል። ሕዋሳቱም ሜሮንን ይቀባል። እንግዲህ ሜሮን መንፈስ ቅዱስን የሚተካ ዘይት ነው። ሜሮን ከሌለ በመንፈስ ቅዱስ እንደታተመ አይታሰብም። ነገር ግን ይህ መጽሐፍ ቅዱሳዊ ድጋፍ የሌለው ከጊዜ በኋላ የመጣ ትምህርት እንደሆነ ይታወቃል። መንፈስ ቅዱስን የሚተካ ብላ አስተምራ አታውቅም። አሁንም ሜሮን አቢዩዝ እያስደረግሽ ነው። ሰሙ ትምህርታችን እኛን ጠይቂና ደግሞ ዝም ማትል ከሆነ አወርዳለሁ። ሲሪየስሊ አወርዳለሁ። ሄዱ እየሰማ ነው። መንፈስ ቅዱስን የሚተካ ነው። መንፈስ ቅዱስን የሚተካ ዘይት ነው። ትወያይ ስለነበረ ነው ያከበርኩ። ከቀጠል ካወርዳለሁ። መንፈስ ቅዱስን የሚተካ ዘይት ነው ሜሮን። ያው ጳጳሳት የሚያፈሉት የሚለው ግን ምንም አይነት መጽሐፍ ቅዱሳዊ ማስረጃ የለውም። ምክንያቱም መንፈስ ቅዱስን ስለመቀበል ወይም መንፈስ ቅዱስ ከዘይት ጋር ተያይዞ አልተነሳም። ራሱ መንፈስ ቅዱስ በአንደኛ ዮሐንስ ምዕራፍ 2 ወደ ቁጥር 17 አካባቢ እናንተ ግን ከቅዱሱ ቅባት ተቀበላችኋል ይላል። የቅዱሱ ቅባት የተባለው መንፈስ ቅዱስ ነው። ኢየሱስ ክርስቶስ በመንፈስ ቅዱስና በኃይል እንደተቀባ ይናገራል። የእግዚአብሔር መንፈስ በእኔ ላይ ነው፣ ለድሆች ወንጌልን ሰብክ ዘንድ ቀብቶኛል ብሏል። ስለዚህ ከዚያ ቅባት ተቀበላችኋል ሲል ስለ ዘይት አይደለም የሚያወራው፣ ስለ መንፈስ ቅዱስ ነው። ነገር ግን ያው ቤተክርስቲያን በጊዜ ሂደት ከመንፈስ ቅዱስ ቁጥጥር ወጥታ ወደ ሜሮን ነው የገባችው። ስለዚህ አሁን መንፈስ ቅዱስ ብዙ ቦታ የለውም፣ ሜሮን ነው። ሜሮን መንፈስ ቅዱስን ተክቶ ያለ ምስጢር ነው። ነገር ግን ይሄ የተተካበት ጊዜ የቤተክርስቲያን ታሪክ የቤተክርስቲያን አባቶች ሜሮን የጀመሩበት ጊዜና ምክንያት ልትነግረን ትችላለህ? ከዛ በፊት አልነበረም ካልክ በማስረጃ ልታሳየኝ ትችላለህ? አግዝ። እሺ፣ በእርግጥ ያው መንገድ ላይ ነው ያለሁት። እንዲሁ ታሪኮችን ማንሳት እችላለሁ። አሁን ለምሳሌ በመጽሐፍ ቅዱስ ውስጥ በሜሮን ለሚያምኑ ሰዎች ትክክል ነው፣ ጥያቄዋ ትክክል ነው። አይ ግድ የለም። ከዛ እናንተ ትናገሩና በዳኝነት ሌሎች ደግሞ ይገባሉ። እሱ ይናገርና ከዛ ደግሞ ለእናንተ ሰጣለሁ። ከዛ ሌሎች በዳኝነት ይገባሉ። ኦርቶዶክሳውያን ይህ ልምምድ በመጽሐፍ ቅዱስ ውስጥ እንደሌለ ይታወቃል። መጽሐፍ ቅዱስ ውስጥ ለምሳሌ በሽተኞችን ስለመፈወስ ዘይት ቀብተው ሽማግሌዎች ወይም ቀሳውስት እንዲጸልዩ ይናገራል። ከፈውስ ጋራ የተገናኘ ነው። እሱም ደግሞ ምስጢረ ቀንዲል ተብሎ የተገለጠው ነው። ምስጢረ ቀንዲል ነው። ሜሮን ግን ምንም አይነት መጽሐፍ ቅዱሳዊ መሰረት የሌለው ከጊዜ በኋላ የመጣ ታሪክ ነው። አሁን ለምሳሌ በኦርቶዶክስ ቤተክርስቲያን ውስጥ ኢየሱስ በስደቱ ጊዜ ሜሮን የሚፈላበትን መሰረት እንዳስቀመጠ የሚናገር እየሸሸ ነው የጠየቅሽው። አንዴ ሲፎርስ አንዴ ወንድሜ ምስጢረ ማስረጃ በያዕቆብ ምዕራፍ 5 ያለ ምስጢረ ቀንዲል መሆነው ከየት ነው የመጣው? ቤተክርስቲያኗ እንደሱ ነው። ምስጢረ ቀንዲልን የምትገልጠው ኪዳኑ ነው ወይ? ጽጌና አንዴ ይቅርታና ይጨርስ። እሱ ይሄ አሁን የኢትዮ ኦርቶዶክስ መምህር ነበረ የተባለው ቀንዲልንና ሜሮንን ሰሙ ያዳምጥ እስቲ
እንስማው። አይዞ ሞዴሬተር እናቃለን፣ ግን እንጨርስ። ተናግሮ ይጨርስ። እያወራሁ ነው እኮ ምንም ችግር የለውም። ምን አለ ያረግን ስለሆነ አሁን የጠየቀኝ ወንድም ቲክቶክ ላይ የተነሱ ያሉ ፖይንቶች እያጠራን ያለ ነውና ፕሊዝ ሰሙ። እሺ ነገር ሪስፔክት ይኑር። ገባ? የጠየቁትን ጥያቄ ልድገምለትና ምን አለ ይቅርታ በመሃል ስለገባሁ ምን አልክ? የያዕቆብ ይቅርታ ግን የጠየቀችው መሰረታዊ ጥያቄ ነበር። እሱ እንትን እንዲል አልፈልግም። እሷ ትጨርስ፣ አትግቡበት። መሰረታዊ ጥያቄ ነው። ይሄ ነገር መቼ ነው የጀመረው? የሆነ መንፈስ ቅዱስን አውጥተው በዘይት ተኩት። ይሄ መሰረታዊ እና ሁለቱ ይጨርሱ፣ አትግቡ። እውነት በጣም ነው አቁሙ ማለት በጣም ነው የሚደክመው። እኔ በጣም ነው የሚከብደኝ ትልቅ ሰው አቁሙ ማለት። ግን ረጅም ሰዓት ሚዩት እያረኳችሁ ነው። እረፉ፣ ተው በቃ። ጥያቄ ጠይቅ ያለው ይሄ ነገር ሜሮንን በመንፈስ ቅዱስን በሜሮን እንደተካች ቤተክርስቲያን የሚታወቅ ከሆነ በታሪክ ሂደት የተጀመረበት የምታስታውስ ከሆነ እንዳልከው መንገድ ላይ ነኝ ብለሃል። የተጀመረበት ምክንያት ካለ እሱን ታሳየን የምትችለው በቃልህም ቢሆን ካለ ከዛ አሁን እኔ እያልኩ ያለሁት ምንድነው በመጽሐፍ ቅዱስ ውስጥ ሜሮን ወይም መንፈስ ቅዱስ በዘይት እንደተተካ የሚናገር ማስረጃ ማንም ሊያቀርብ አይችልም። ምክንያቱም የተጻፈው ከፈውስ ጋር ተያይዞ ነው። አንደኛ ዮሐንስ ምዕራፍ 2 ቁጥር 17 ላይ ያለው ግን ከቅዱሱ ቅባት ተቀበላችኋል የሚለው ዘይትን ሳይሆን የሚያሳየው መንፈስ ቅዱስን ነው፣ ራሱን መንፈስ ቅዱስን ነው። ስለዚህ መንፈስ ቅዱስ ቤተክርስቲያን ስትመሰረት በበዓለ 50 ቀን መንፈስ ቅዱስ እንደወረደ እናያለን። ከዚያም በኋላ በሐዋርያት ሥራ ውስጥ የምናነበው መንፈስ ቅዱስ ሲወርድ እንጂ ዘይት እየተቀቡ መንፈስ ቅዱስ እንዲያድርባቸው ሲደረግ አናገኝም። ይህ ግን በታሪክ ሂደት ውስጥ የመጣ ነገር ነው። ስለዚህ አሁን ነገር ወዴት ዞሯል? መንፈስ ቅዱስን ለመቀበል የግድ በሜሮን መቀባት ያስፈልጋል ወደሚል ትምህርት ሄዷል። ምናልባት አሁን ያው መንገድ ላይ ስለሆንኩኝ በዚህ ጊዜ ነው የገባው የሚለውን ማቅረብ አልችል ይሆናል። ነገር ግን መጽሐፍ ቅዱስ ውስጥ የሌለ ሌላ ጊዜ ዘህልን ትመጣለህ። መጽሐፍ ቅዱስ ውስጥ የሌለ ከጊዜ በኋላ የመጣ መሆኑን ግን እነሱም ማስረጃ ብለው አሁን ለምሳሌ ስፒሮስ ሊያቀርብ ይችላል። ስፒሮስ አንዴ ስፒሮስ ብዙ ማስረጃዎች ስላሉ ይሄ ምናልባት አሁን ያነሳው ጥያቄ መሰረታዊ ጥያቄ ስለሆነ አሁን አግዝ ባለው ላይ ማስረጃ ሜሮን በመንፈስ ቅዱስ አገልግሎት በሜሮን የተተካበት ጊዜ ካለ በቤተክርስቲያኗ ማስረጃ ብታመጣልኝ። ሄሉ በክርስትና ታሪክ መንፈስ ቅዱስ በቁስ ተተካ የሚል ታሪክ የለም። ይቅርታ አድርጉልኝና በየትኛውም ታሪክ መንፈስ ቅዱስን በዘይት ተኩት ማለት የመንፈስ ቅዱስን አምላክነት መካር ነው። በቁስ የሚተካ ነገር ተደርጎ በቤተክርስቲያን ታሪክ እንደዚህ አይነት ነገር የለም። ስለዚህ ውሃ ጥምቀትና ሜሮን ምንድነው ተያይዘው? ከተርቲሊያን ጀምሬ ያሳይሻለሁ። ሜሮን እጅ በመጫን ፋንታ የመጣ ነው። ለምሳሌ የሐዋርያት ሥራ ምዕራፍ 8 ላይ ፊልጶስ አጠመቀ፣ ሰበከ፣ አመኑ፣ ተጠመቁ። እጅ መጫን ስልጣን ስለሌለው ግን ከኢየሩሳሌም ጴጥሮስና ዮሐንስን ላኩ። ለምንድን ነው የላኩት? እጅ ጭነው መንፈስ ቅዱስን እንዲቀበሉ። በኋላ ቤተክርስቲያን እነዚህ ሐዋርያት ሁሉ ቦታ መሄድ ስለማይችሉ ከሐዋርያትም የተተኩት ጳጳሳት ሁሉ ቦታ መሄድ ስለማይችሉ ጳጳሳት ይጸልዩና ሜሮን ላይ ካህናት ሲያጠምቁ ይሄንን ነገር ይቀባሉ። የእጅ መጫን ነው በዚህ የተተካው እንጂ መንፈስ ቅዱስ አይደለም። ይሄንን ከተርቲሊያን ታያላችሁ ከጥንት ጀምሮ። እሺ ከኢትዮጵያ ኦርቶዶክስ ቤተክርስቲያን ትምህርታችን ይሄ ነው። ሰንት ሲሪል ካቴኪዝም እንትን ላይም አለ ሰው ሲጠመቅ እንዴት እንደሚቀባ። እሺ መልሰልኛል። ጥያቄ ላስቀምጥ። እሺ ቀጥል። ጥያቄ ላስቀምጥ። ቆይ በሜሮን የተወሰነ ነገር አንዴ ቆይ ጥያቄን ልጠይቅ ፕሊዝ። ቆይ ትጠይቃለህ። ከቀድሞ ቁጭ ብያለሁና ሌላ ጥያቄ እስከመግባት ወደ ሌላ ጥያቄ አይደለም የገባሁት። ስለዚህ ስፒሮስን ኧረ በጌታ ቁል ጠይቀው። ስፒሮስ አሁን ያነሳው ሐሳብ አለና ስለዚህ ሐዋርያት ሥራ ውስጥ ሌላ ጥያቄ ውስጥ አትግቡ። እዚህ ጋር እንመልስ። አግዛቸው ተሰጥቷል። ኧረ በጌታ ሄሉ እንዴት ነው የማወራው ከዚህ ሰው ጋር? ጥያቄ ልጠይቅ መብት የለኝም? አቤት ሁለት እንጨርስና ያግዘን ትጠይቃለህ። ሌሎቹም ያ አሁን አንተ ያነሳው ባይዘዌ አግዝ ላይ 5 ሰው እንደሆነ ያወራችሁት
ሚዩት አርግተን ስናዳምጥ ነበረ። አሁን አንተ ያነሳውን ፊልጵስዩስን አንስተሃል። እሱን ሐዋርያት ሥራንም አንስተሃል። ይሄንን የመጽሐፍ ቅዱስ ጥቅስ አሁን የምጠይቅህን በስትክክል አዳምጠኝ። ይሄንን የመጽሐፍ ቅዱስ ጥቅስ አንተ ያነሳቸውን የመጽሐፍ ቅዱስ ጥቅስ ለሜሮን ብሎ የፈታ አባት አለ ወይስ የለም? አለ ወይ የለም ብለህ መልስልኝ። እሺ ይሄንን በጣም ይቅርታ፣ በጣም ታሳዝኛለሽ ሞዴሬተር ነሽ እና እንድንወያይ ከፈለግሽ በስርዓት እንወያይ። አሁን ሌላ ጥያቄ ነው። አባቶችን ትቀበላለህ አይደል? አባቶችን ስለጠየቀኝ ትቀበላለህ ማለት ነው። አባቶችን አይደል? ሰሙ ሚዩት አድርገውና ኦርቶዶክስ ላይ የተነሳውን ሐሳብ አገዛ ሄሎ አለሽ። እኔ ብልግና ነው ማንችል ከሆነ በቃ እናንተ ቀጥሉሽ። እኛ ከመለስን በኋላ ትቀጥላለህ ራስን ጥያቄ። አንዴ አቤል የጠየቀው መሰረታዊ ጥያቄ አለ እና ሜሮንን የሐዋርያት ሥራ ምዕራፍ 8ን በዚህ የፈታ አባት አለ ወይ ብሎ ጠየቀኝ። አሁን አንተ ምንድን ያልከው? አቤል አባቶችን ስለምትቀበል እንግዲህ ጥያቄን አታሰማምርልኛ። ጥያቄን እያሰማመርከው ነው። አባቶችን ስለምትቀበል እያልክ ይሄ ማን ነው? ቴዎፊሎስ ኦፍ አንጾኪያ ማን ነው? ሰሙ ማን ነው? ስፒሮስ የጠየቅከውን ጥያቄ ብቻ እመልስልሃለሁ። ችግር የለም እኮ የተጠየቅከውን መልስ። አባቶችን ይሄ አባት ማን ነው ታውቃለህ? አንዴ ላውራ አንዴ ጥያቄን ላስቀምጥልህ፣ ከዛ በኋላ መልስልኝ። ለምንድን ነው ሌላ ነገር የምታደርገው? እኔ ሰሙ ለምንድን ነው የምትሳደበው? እኔ ምንም አላረኩም። ባይዘው እኔ ሞዴሬተርም የለኝም። ከስራ ተስደበኝ። ጥያቄ ምንድን ነው? የጠቀስካቸውን ጥቅሶች ጠቅሰው ስለ ሜሮን የፈቱ አባቶች አሉ ወይ? ከመጽሐፍ ቅዱስ ቤዝ አርግተው የጠቀሱ ባይዘው ይህንን ጥያቄ መጠየቀው ጽጌንንም ጭምር ነው። ቅድም አባቶችን አያውቋቸውም ምናምን ሲሉ ስለነበረ እርሶም ከመጽሐፍ ቅዱስ ጥቅስ ጠቅሶ አባት ወይም ከመጽሐፍ ቅዱስ ጠቅሶ ስለ ሜሮን ነው ይህ ቦታ ብሎ ያስተማረ አባት ካለ አንድ ጥቀሱልኝ። ከመጽሐፍ ቅዱስ ማለት አንድ ከአንደኛና ከሁለተኛ ከሶስተኛ ከአራተኛ ክፍለ ዘመን አንድ መጽሐፍ ቅዱስ ጠቅሶ እንዲህ ያስተማረ አባት ካለ ጥቀስልኝ። ይህንን የሐዋርያት ሥራ ወይም ከመጽሐፍ ቅዱስ ይህንን ቨርስ ጠቅሶ ነው ይህንን ያስተማረው የሚለውን ስፒር አይቼዋለሁ። ባይዘው ቴዎፊሎስን አይቼዋለሁ። ችግር የለውም። እንግዲህ እሱ ላይ እንመጣለን። ጥቅሱን ንገረኝ። ሚዩት አድርግና ወንድማችን እንግዲህ የቤተክርስቲያን አባት ብሏል። የሐዋርያ ሥራ እጅ በመተካት ተቀየረ የሚለውን ቀጥታ ይሄንን የጠቀሰ አባት መጀመሪያ ሜሮን ገና በስንተኛው ክፍለ ዘመን ቴዎፊሎስ አንዴሻ እንግዲህ መቼ ነው? ገና በሁለተኛው ክፍለ ዘመን የነበረ ነው አባት። አላልኩም። ለምን ያላልኩን? ልጨርስ። ሜሮንን እየመለስክ ነው። ጥያቄን አታሰማምርልኝ። ሚዩት አድርገው። ጥያቄን አታሰማምርልኝ። ባይዘው ይኸውልህ ያልጠየቅኩህን ልትመልስ ነው። ያልጠየቅኩህን ልትመልስ እንደሆነ በደንብ እንደፈለኩ መልሳለሁ። እንደፈለኩ ወይም በውስጥ ላክልኝ። እንዴት እያነበብኩ መልስ? ስፒሮስ ቆይ እስከምንበትን ነገር ቆይ ኤቢ ጠየቀን። ጥያቄ የጠየቅኩት ጥያቄ አይደለም ካለ ጥያቄውን አንደርስታንድ እኮ ባይዘው ሁላችሁም እንደዚህ ነው የምትራገጡት። እኔ ባይዘው በሪስፔክት ነው ማወራችሁ። በሪስፔክት አውሩ። ስድብ ባህሪያችሁ ከሆነ አዶን ነው። ኦኬ እኔ ምን አልኩ? አዳምጠኝ። የጠየቅኩት ስፒሮስ እኔ ነኝ ሚዩት ያደረኩት። ስፒሮስ አንዴ ይኸውልህ ስድብ ነው ጥያቄ እኮ ነው የተጠየቅ ያለው። እኔ መች ሰደብኩት? ኖ ስፒሮስ በውስጥ ላክ። እኔ መች ሰደብኩት? ቆይ ስፒሮስ ተሰደብክ ያለ የለም። ቆይ ስፒሮስ አንዴ ሚዩት አድርጉላችሁም። አንዴ ያካሄድ ጥያቄ አለኝ። አንድ ስፒሮስ ሚዩት አድርግ። አንድ ሰው ጥያቄ ለመጠየቅ ጥያቄ አለኝ ሲል ጥሩ መላሽ ነው ብዬ ነው የማምነው። መጀመሪያ ጥያቄውን አዎ ተረድቻለሁ ብሎ በጥያቄው መሰረት ሲመልስ ነው። ከዛ አንተ ስትመልስ ጥያቄው እኔ ጥያቄን አልነካህልኝም ካለ እሺ ጥያቄ ምን ነበር ብለህ ድጋሚ መጠየቅ ነው ያለብህ እንጂ በጉልበት ለመመለስ አትሂድ። ሲፒሮስ ገና ሳይመልስ ነው እንደ ጥያቄ አልተመለሰልኝ የሚለው ኤቢ አካይ ነው እየተናገርኩ ያለሁት። በጣም ሪስፔክት ሳይኖርሽ ነው የምታወሪው። ሄደን ከቀድሞ እየሰማሁሽ ነበር እና ሚዩት አድርግ። ቆይ በጥሩማ በሰላም እንጨባበጥ። ቆይ ሲፒሮስን ጥያቄ ማለት ነው። አሁን እስኪመለስ ጥያቄን ላስቀምጥ። እሺ ከቅድሙ
መጽሐፍ ቅዱስን ጠቅሶ ይህንን ያስተማረ አባት አለ ከመጽሐፍ ቅዱስ ውጪ ያላወራንም ስትሉ ስለነበረ አባት ሳይሆን ማለት ከመጽሐፍ ቅዱስ ይሄንን አሁን ለምሳሌ ዮሐንስ 3:5ን ሰው ከውሃና ከመንፈስ ካልተወለደ ሚለውን እናንተ ለጥምቀት ተፈቱታላችሁ። አዎ እሱን እቀበላለሁ። ይሶክ እዛ ቦታ ላይ ግን ሜሮን የሚለውን አካቶ የፈታ አባት ካለ አሁን ስፒሮስ የምትመልሰው ማለት ነው ጥያቄን ለራስ አመቻችተ ነው። ኦኬ ቀጥታ ጥያቄ ከመጽሐፍ ቅዱስ ጥቅስ ጠቅሶ ይህንን ያስተማረ አባት አለ እምትል ካለ ጥቀስ። ጥቅሱ የቱ ጋር ነው የሚገኘው? አብረን እንየው ነው። በውስጥ ምልክል ነገር የለም። ጥያቄ ይሄ ነው ቲፍሎስ ብላ አጀምር። የመጽሐፍ ቅዱስ ጥቅስ ይህንን ጠቅሶ ብሎ ጀምር። ጨረስክ? አሁን እንዳገባ ርዕሳችን ሄሉ ሜሮን ነበር አይደል? ሜሮን የመጣ አዲስ የመጣ ትምህርት ነው እየተባለ መንፈስ ቅዱስን አይደለም የተተካው እጅ በመጫን አይደለም። ስፒሮስ ጥያቄ ሁለት ነው የነበረው። ቆይ ስፒሮስ አንድ ያካሄድ ጥያቄ ሁለት ነው የነበረው። ቆይ ይሄ ታሪክ ጀመረ ብለናል። መንፈስ ቅዱስን ታክቶ ነው ወይ ብለናል። ሶስተኛ ጥያቄ ኤቢ እየጠየቀ ነው። ስለዚህ ከመጽሐፍ ቅዱስ ጠቅሰ ያንን እንዲያጣቀሰ አባጥራልኝ ብሏል። ካለ አምጣ፣ ከሌለ በቃ የለም በሚል እለፈው። እንደዛ ነው የምንሄደው። አሁን ስፒሮስ ተመለስ። ማነው መምህር ወይም አላውኩም የእርሶን ስላላወቅ መምህር ጽጌኔም ካሉ ቅድሙ መሪጌታን ሲወቅሱ የነበሩበት ነገር ነበረ። ምናልባት አባቶችን አያውቋቸውም ብለው ነበር። ሰው ከአንደኛው እስከ 3ኛ ክፍለ ዘመን ጥቅስ ጠቅሶ ስለ ሜሮን የፈታ አባት ካለ እርሶም ቢያሳዩ ኤደንም ብታሳይ ደስ ይለኛል። ባይዘዌ እናንተ ከቅድሙ እንደ አንድ ሆናችሁ ስታወሩ የነበረውንም ጥያቄ በመካከላችሁ ላይ ያለውን አንድነትም ጠይቃችኋል። ምክንያቱም አንድ ላይ ሆናችሁ ስትወቅሱ ስለነበር ማለት ነው። ከተመለሱ እርሶ ቢመልሱልኝ ደስ ይለኝ። ባይዘዌ ሰሙ ብትገባም ከአንተ ጋር አላወራም። እኔ ስድብ አልፈልግም። አግዝ ካለ ሀሳብን ስጥ። ቴንክ ዩ። ኤኒዌይ ኤቢ እሺ፣ ይሰማል? አግዝ ይሰማል። ከመጀመሪያ ኤድና ይህንን ነገር መናገር የምትችል ከሆነ አዲስ ሰው የመጣ መጀመሪያ ኤድና መናገር የምትችል ከሆነ ለኤድና እድሉ ልስጣት። ኦልሞስት 8 ሰዓት ሆኖናል። 7 ሰዓት ይሆናል ይሄን ቶፒክ በእኔ ቤት ተጀምሮ ከዛ ሄሎ አንቺ ክፈቲ አንቺ ቤት ጥሪያቸው ተብሎ እንደዚህ ነው የመጣ ነው። ብዙ ሰዓታት ቆይተናል። ኤቢ ማለት ነው። አንተ በዚህ ዙሪያ ጥያቄ ካለህ ግን እኔ ደስ ይለኛል። ዲቤት ከፈለክ ዲቤት ወይም በዚህ ዙሪያ ጥያቄዎች ካሉ የፈለከውን ማስረጃ ጠይቃለህ እና አመጣልሃለሁ ማለት ነው። እና በዚህ መወያየት እንችላለን። አሁን ግን ይሄም ርዕሳችን አልነበረም። ያለኝ እኔ ላንቺ ኖ ወይ ቆይ አንዴ ኦሊ አንዴ ቆይ ሪፍሌክሽን ሰተናል። በዛ በነበረው ቆይ ለምንድነው ኤድና ጥያቄው እኮ ከዚህ ውጭ አይደለም። ኤድና ጥያቄው እኮ ከዚህ ውጭ አይደለም። ጥያቄው እኮ ከዚህ ውጭ አይደለም። ቆይ አንዴማ ኤቢዬ እኔ ልሄድ ስለሆነ ነው። ሄሎ እሺ፣ አንቺ ልትሄጂ ከሆነ በቃ በጣም ኤድና ርዕስ መክፈት አልፈልግም። I'm tired. It's 4 AM in the morning. አሁን ከአንድ ሰዓት በኋላ ስራ ላይ በቃ ረፍት አድርጊ አንቺ። እንቀጥለዋለን ይሄን ነገር በቀጣይ። ቆይ አይደለም ጉዳታ ውይይት ስላላደረገች በቃ እሷ መጠቀም የለባትም። ሪፍሌክሽን መስጠት ትችላላችሁ። ሌላ ቀን ግን እኔም ዲቤት ካንቺ ጋር ፈልጋለሁ የሚል ሰው ከናንተ ዩር ዌልካም። አሁን ለምንድን ነው መሄድ የምትፈልጊ ከሆነ መሄድ ነው እንጂ ጥያቄ ጠይቄ ያለው መመለስ የምትችሉ ከሆነ ዳይሬክትሊ መልሽ። ባይዘዌ በጣም ቀላል ጥያቄ ነው የጠየኩሽ ማለት ነው። ሰው ጥያቄውን መመለስ ደግሞ አልሰማኸኝም ማለት ነው። አልተኛችም ኤቢ ለዛ ነው አንድ ሰዓት የቀረኝ እያለች ነው ቅድምም ሄሉዬ ይኸውልሽ በጣም ገባኝ። አም ታየርድ እያልሽ ግን መሪጌታን በጣም ስትወቅሺው ነበረ። አዎ አንተ በጣም የወረደ ንግግሮችንም ስትናገሪ ስለነበረ ነው። ሄሎ
ይሄ ነው እኛ የሚያናግረን። ኦርቶዶክስ ነኝ ብለው ስለተናገሩ ኦል ዘ ራይት እሳቸው ተናግረዋል። አንተ ግን ከደከመሽ አንዴ በሰላም እንለያይ። ኤቢ በሰላም እንለያይ። ሪስፔክት አድርጋ እዚህ ቆይታለች። እሷም ያነሳቻቸው ፖይንቶች ካሉ እንግዲህ ሮም በአንድ ቀን አልተገነባችም እንደሚል ትተኛና በደንብ ኤነርጂ ስባ። ይህን ጥያቄ ከኤድና ጋር እንቀጥላለን። ይህን ጥያቄ ከኤድና ጋር እንቀጥላለን። ጽገነ ስለመጡ ከእሳቸው ጋር ቀጥላለች። እንሸኛት። አንድ አይደለም ልዩነታቸው ላይ ብንጠይቅ ጥሩ ነው። አሁን አንቺ ማለት ነው ፕሮቴስታንት ወይም ኤቢ ፕሮቴስታንት ነኝ ብሎ ቢያወራ እኔ ዝም ብዬ ነው የምሰማው። ከኤቢ ብዙ ጊዜ አውርተናል ማለት ነው። አምና ጎይን አርጊው ዚም ዲቤት ከፈለገ ዲቤት እናደርግ። ከዛ በተቀረ ግን ለምን እንደዚህ ሆነ ለምን እንደዚህ ምንድን ነው ሌላ ነገር የምታወሪው? በጌታ እንዴ መሪጌታ ኦርቶዶክስ ነኝ ስላሉ በቃ አንቺም ይኸውልሽ ኦርቶዶክስነትን ቆይ አንዴ እንዴ ኦርቶዶክስነትን አንቺ ያሰጫቸውም ባይዘዌ እሳቸው ደግሞ የሉም። በሌሉበት ደግሞ በጣም ስትወቅሻቸው ነበር። ኦኬ ከደከመሽ ወጥቶ መተኛት ነው። በቃ ከደከመሽ ወጥቶ መተኛት ነው። ፕሮቴስታንት ኖ በቃ እንዴ እንደዚህ እናድርግ። ነው ቆይ በቃ እንደዚህ እንድትነጋገሩ ትምህርታቸው አሳልፎ ሰጥታቸዋል። በቃ እንደዚህ እናድርግ። ኤድና በቃ እንደዚህ እናድርግ። ኤኒዌይ ደህና ደሪ፣ ሰላም ደሪ። ኤድና እናመሰግናለን። እንቀጥላለን። የመሪጌታ ጠበቃ ሆናችሁ መምጣታችሁ በጣም እንደሱ አይደለም ኤድና። እኔ ማንም ጠበቃ አለው አይ አልሆነም። ማነው እንደዚህ ያደረገው? ነው እኔ ማንም ጠበቃ አለው። አይ ኤድና እኮ ራሷ ትክክል አይደለችም። ኦርቶዶክሳዊነትን የምትሰጥና የምትነሳ እኮ አይ መጀመሪያም እሷ ነበረች እኮ ያስተካከለችው። ሌሎችም ያው ቤቱ እንዳይረባበሽ ብዬ ነው እንጂ መጀመሪያም እኮ እሷ ነበር ያስተካከለችው። እኛ የሰዎችን ሃይማኖትክ ይሄ ነው ሃይማኖትክ ያ ነው ማለት አንችልም። እኛ ጉዳዩ ላይ ብቻ እንወያይ ብላ እኮ ራሷ አስተካክለዋለች። ስለዚህ እንደዛ ነው። ሚስ አንደርስታንድ አላችሁ። ግን አሁን ኤቢ እንዳለው መልሳውንም እያደረገች በቃ እንድትተኛ እንድትሄድ እንፍቀድላት። ኤድና በጣም የማመሰግነው ራስሽ ከሆንሽ የወረድሽው ስለነበረን ጊዜ አመሰግናለሁ። በቀጣይ ጊዜዎች ሲኖርሽ እንቀጥላለን። ስለዚህ እንቀጥል ውይይቱን። መርጌታ ከመጡ ሳቧቸው እንቀጥል። ያነሳውን ጥያቄ አግዝ ልትነካል ሆነ መምህር ጽጌነ ባይወርዱ ደስ ይለኛል። ፕሊስ ካሉ አጣዋቸው ይታዩአቸዋል። ሞዴሬተሮች ተመልሰው ቢገቡ ደስ ይለኛል። ምክንያቱም እሳቸውን ሲወቅሱ ስለነበረ ባይዘዌይ በጣም አባቶችን መጥቀስ ብቻ የአባቶችን ትምህርት ይዣለሁ ማለት አይደለም። ያስተማራችሁ ትምህርት በጊዜ ሂደት የመጣ ካልሆነ ገብተው እሳቸው ቢመልሱ ደስ ይለኛል። መርጌታ ይታየዋል። አግዝ እኔ አይታዩኝም፣ አላገኘኋቸውም። መርጌታ እሳቸውም ባለቀ ሰዓት ነው እንትን ሲያደርጉ የነበረው። ስለዚህ እንቀጥል። እንግዲህ የነበረንን ውይይት ሁላችንም አይተናል። በምስጢረ ጥምቀት ዙሪያ የነበሩ የቤተ ክርስቲያን አስተምሮች መርጌታ የሚያነሷቸው ሰሙም የሚያነሳቸው ቶፒኮች ነበሩ። የተመለሱ አሉ፣ ያልተመለሱ አሉ በሁለቱም በኩል። ግን አሁን ትልቁ ጥያቄ ምንድነው? ብዙ ጊዜ ቲክቶክ ላይ ማሁን ያለው ጭቅጭቅ ቅድም የሚያነሳሁት አሁንም ኤቢ አስምሮ ከመጽሐፍ ቅዱስ ጠቅሳችሁ አባቶችን ጥቀሱልን የሚል ጥያቄ ነው። አሁንም ይሄን ሊመልስልን የሚችል ኦርቶዶክሳዊ አንድ ቁጥር ይጻፍ። እስከዛው አግዝ በዚህ ጉዳይ ማብራሪያ ይሰጥ። ከዛ የኛን አጠቃላይ ከመጽሐፍ ቅዱስ ያለው ምልከታ መጨረሻ ላይ ማጠቃለያ እንሰጣለን። ሰሙ በጣም ማዝኖም እንደሆነ ታውቃለህ። ጥሩ ስትወያይ ቆይታ አሁን እንኳን የመጨረሻ ጥያቄ ያላቸውን ሰዎች ጥያቄ እንዲጠይቁ እንኳን እድል እየሰጠህ አይደለም። አዳም ከቻልክ ግባ እያየው ስለሆነ አዳም ከቻልክ ግባ፣ አግዝ፣ መቀጠል ትችላለህ። አሁን የተነሳው ጥያቄ ላይ እስቲ ካለ እስኪ ያሳየን። አላችሁ ቤተሰብ? ይሰማል? ኤቢ ይሰማል? ድምጼ ይሰማል? ሄሉዬ
እሺ ፓስተርዬ እንዴት ነሽ? እንኳን ደህና መጣሽ። ስፒሮስ ግባና ስፒሮስ ሰነዶችም ስላሉት እየከፈተ ስፒሮስ ያሳየን። እሺ ስፒሮስ አመሰግናለሁ ተመልሳ ስለመጣ። እንትን ጓደኛሽ አይደለም መሰለኝ ብፈልግሽ አጣውሽ። እኔም እኮ ፈልጌ አጥቼ ነው ግን እኮ ፈልጌ ነው። እሺ እንትን አድርግልኝ ስፒር። አሁን ኤቢ የጠየቀው ጥያቄ ላይ በፍጹም እርጋታ ላግዝ ከምሰጠው ላንተ ልስጥና ቀጥል። አንተ ምን መሰለሽ ስለሚያውቅ ስለሜሮን የጥንት እንትን ስለሆነ በቃ ይሄንን ሰው እንዲያይ አይፈልግም። ለዚህ ነው የሚያስቆመኝ። እንትን ክፍሉ ስናነብ እነዚህ ሰዎች አባቶች አንዴ ልጨርስ። ቁጭ አድርግ ልትሰድበኝ ነው እንዴ? ስለሚያውቅ ሰዎች እንዳያዩ እያልከኝ እኮ ነው። ምንድነው የምትጨርሰው? መልሱ ካለው ቀጥታ ወደ መልሱ ይግባ። እኔ ልስማ ቀጥታ ወደ እንትን ነው። ቅድም የሆነ ሰዓት የመጣ ትምህርት ነው አዲስ ነው ሲባል ነበረ። አሁን ማሳያችሁ ገና በሐዋርያት ዘመን ከሐዋርያት በኋላ የተተኩት ሜሮኑን ይቀቡ ነበር። ለምንድን ነው የሚቀቡት? ፕሊስ መጽሐፍ ቅዱሳዊ እንደሆነ አሳይ። ጥያቄው እሱ ነው። ሌላ ነገር ለምን ይላል? የኛ ጥያቄ እሱ አይደለም። የኔ ጥያቄ እሱ ነው። ሄሉ ፕሊስ ጥያቄን ይመልስልኝ። ሚዩት አድርጊው አንዴ ሄሉ። አይ ስፒር አካሄድ ጥያቄውን ለመመለስ ፈቃደኛ ካልሆንክ ሌላ ሰው አንድ ቁጥር እኔ እየመለስኩ ነው፣ ግን አግዝ ምን አለ? መልስልኝ። አይደለም አሁን አግዝ አይደለም ጥያቄ ጠየቀው ኤቢ ነው። በኋላ ካግዝ ጋር ትቀጥላለህ። ኤቢ የጠየቀ ጥያቄ አለ። ከመጽሐፍ ቅዱስ ጠቅሰ ከዛ ወደ አባቶች አምጥተህ አሳየኝ ብሏል። ካለ አሳየው። ከመጽሐፍ ቅዱስ ጠቅሰ ከዛ ወደ አባቶች ረስቶት ነው እመጣለሁ ብሎና በለው እስኪ ከመጽሐፍ ቅዱስ ጠቅሰ ከዛ ወደ አባቶች ረስቶት ነው እመጣለሁ ብሎና በለው እስኪ እስኪ ታብታብ እናርግ። አንዴ ታብታብ እናርግ አንዴ። እሺ ስፒር እባክህ የተባልከውን ብቻ አድርግ። ሶስተኛ የዓለም ጦርነት ከቲክቶክ ነው እንደሚመስለው። የሚያሳዝን ነገር ትጠይቃላችሁ አይደል? ሲመለስ ስታነቡት ትረዳላችሁ። ይሄው አውጣው ስታነቡት። ቴዎፊሎስ ኦፍ አንቲዮክ እንግዲህ በ181 ነው የነበረ ነው። ሜሮን ሲቀባ ምን ይገኛል ይላል? ይሉ የኔን ጥያቄ እየተወው ነው እንዴ? በጌታ ስም ስፒሮስ አውቀ ነው እንዴ? እስቲ ቆይ ኤቢ አንዴ ታገስና እስኪ ቆይ እንስማው። እስቲ ቆይ አንዴ ታገስ እስቲ ይተሽከር። እዚህ ሰው እኮ የሚያስብ ሰው አለ። ስፒር ቀጥል፣ ችግር የለውም። ጥያቄን መልስልኝ በጌታ እንዴ። በቃ ይናገርና ወደ አንተ ጥያቄ ይምጣ እኮ መጽሐፍ ቅዱሳዊ አድርጎ ይናገር። ባይዘዌ አውቀዋለሁ፣ እሱ የሚያነሳቸውን ነገሮች አውቀዋለሁ። ለዛ መጽሐፍ ቅዱሳዊ አድርገህ መልስልኝ እኮ ነው የምልህ እንዴ። ስለማቀቅ ነው ያ እኮ እሱን መጽሐፍ ቅዱሳዊ አድርገህ መልስልኝ ነው እኮ እንዴ። ምንድን ነው? ቆይ ደግሞ እያወራ ያለው ትምህርት ነው አቤል። መጽሐፍ ቅዱሳዊ የሚባል ለምሳሌ አሁን 181 አመሰግናለሁ። በቃ አመሰግናለሁ። መጽሐፍ ቅዱሳዊ እንዳልሆነ ካወጅክ አመሰግናለሁ። መጽሐፍ ቅዱሳዊ አይደለም። ሄሎ 181 ስጠቅስ እነዚህ አባቶች የመጽሐፍ ቅዱስ ቀኖና አልነበራቸውም። ይህንን ስለማያውቅ ነው አቤል ስድብ ጀመረ። አይሻ በቃ ስለማታውቅ ነው። እነዚህ አባቶች እግዚአብሔር ይባርክ። ችግር የለም። ስለዚህ ጉዳይ ቆይ ስፒር መጽሐፍ ቅዱስ ግን ቆይ ስፒርማ እሰጥሃለሁ፣ አንዴ እሰጥሃለሁ። ችግር የለውም። እዚህ እኮ በሰፊ የምታወሩበት ቤት ነው። አሁን መጽሐፍ ቅዱስ ልጠቅስልን ትችላለህ ስፒር? ምንድን ነው የምጠቅስልሽ ከመጽሐፍ ቅዱስ ንገሪ እስኪ። ስለ ሜሮን ከመጽሐፍ ቅዱስ ጠቅሰ ከዛ አባት ደግሞ አጣቅሶ ስለዚህ የተናገረ አባት መጽሐፍ ቅዱስ ጠቅሶ አቤል ይሄንን አይደለም የጠየቀኝ። ይሄንን አይደለም የጠየቀኝ። መጽሐፍ ቅዱስ ላይ እጅ መጫን ነበረ። ተንኮላችሁን ብቻ አላሳያችሁ። መጽሐፍ ቅዱስ ላይ አረስፒር አካሄድ የምን ተንኮል? እኔ ምንም ተንኮል አላሰብኩም። ባይዘው ጥያቄ ነው ያሳያችሁ ነው። ፕሮቴስታንት ተንኮል ምን ተባለ? መጽሐፍ ቅዱስ ላይ እጅ መጫን ነበር አይደል ያልኩሽ? እና የሐዋርያት ምዕራፍ 8ን ጠቀስኩኝ። በኋላ አባቶች ይህንን ነገር በሜሮን ቀየሩት፣ ተኩት አይደል ያልኩት?
ይሄ ማለት በሜሮን ተኩት ስል መጽሐፍ ቅዱስ ላይ የለም ማለት ነው። ሜሮን ቀጥታ መጀመሪያ መጽሐፍ ቅዱስ ላይ እጅ በመጫን ነበር። የተኩበትን ጊዜ ልታሳየኝ ትችላለህ? ቅድም ከነሱ በኋላ አዎ፣ እንደዚህ ነው ጥያቄው። ከነሱ በኋላ ይኸው እንደው የሐዋርያ ጴጥሮስ ተማሪ የነበሩ ሌሎችም ቪዲዮ መክፈት ትችላለህ ስፒር? እሺ፣ ይኸው እነዚህን ያውቃቸዋል አቤል። ከዛ በኋላ ይኸው በ181 ሜሮን መቀባት ነው ከተጠመቁ በኋላ። ተርቲሊያን ከጥምቀት በኋላ ሜሮን ነው የሚቀባው። ሂፖሊቶስ እንዳለ የቤተክርስቲያን አባቶች። ካርቴጅ ጉባኤ እንግዲህ ልብ በሉ የመጽሐፍ ቅዱስ ቀኖናን የተቀበላችሁበት ነው። አንዱ ጉባኤ ነው። እዛው ላይ የህፃናት ጥምቀትም አለ ሜሮንም አለ። ሁለተኛው ጉባኤ ላይ 7ኛው ቀኖና ሜሮን አለ። ስለዚህ ከዛው ከሐዋርያት ዘመን የጀመረ ነው። ይሄ አዲስ የመጣ የኢትዮጵያ ኦርቶዶክስ ብቻ የያዘችው አይደለም። የጥንት ቤተክርስቲያኖች አባቶች ሴንት ሲሪል እንዳውም ካቴኪስቲካል ሌክቸር ላይ የመጀመሪያው ነው እሱ። ለእነዚህ አማኞች ወደ ክርስትና የሚመጡት መማር ያለባቸው መጽሐፍ ብሎ የጻፈው መሰረታዊ ትምህርት ላይ እሱ ላይ የት ቦታ እንደሚቀቡ ጽፎ አስቀምጧል። ወደ ታች አለ። ይሄ ነገር ከጥንት የመጣ ነው። ኦኬ ጨርሰሃል? አልጨረስኩም። ሜሮንን ለምንድን ነው የሚያደርጉት ሲባል እጅ በመጫን መንፈስ ቅዱስን ይቀበሉ ነበረ። አሁን ደግሞ በሜሮን ይታተማሉ፣ መንፈስ ቅዱስን ይቀባሉ። ይሄ ነው ትምህርቱ። ኦኬ ቴንክ ዩ ጨርሰሃል። እና ይህ ሜሮን የምትሉት ከጥንትም ሆነ እናንተ ተጀምሩት ይሶኬ እሱ አይደለም ዋናው ጉዳይ። ከቅድሙ ሲወራ የነበረው እኛ መጽሐፍ ቅዱሳዊ ነን አባቶችንም እንቀበላለን ስትሉ የነበረው በአጭሩ በራስክ በስፒሮስ ፈርሷል ማለት ነው። መጽሐፍ ቅዱስ ቤዝመንት የለውም። ሜሮን መጽሐፍ ቅዱስ ቤዝመንት የሌለውን ሀሳብ ደግሞ ሂዘ ነው እዚህ ጋር መጽሐፍ ቅዱሳዊ ነኝ ወይም የመጽሐፍ ቅዱስን ትውፊት ነው መከተለው ብለህ እያወራ ያለው ማለት ነው። ከመጽሐፍ ቅዱስ ቅድም ባይዘወይ ቅድም ጥቅሷን መጥቀስ የለብህም፣ ምክንያቱም ውስጥክ ያውቀዋል ማለት ነው። እንዴት ይህንን ክፍል ለሜሮን ብለው የፈቱ አባቶች ስለሌሉ ጀስት ጥቅሷን ጠቀስክና በሐዋርያት እጅ መጫን ምናምን የሚለውን አልክና ጥቅሱን ጠቅሶ ያስተማረ አባት አለ ወይ ስልክ የለም ማለት አይደለም። ሶ ይሄ ሜሮን የምትሉት ወይም መንፈስ ቅዱስን የምትቀበሉበት ወይ መጽሐፍ ቅዱሳዊ በአጭሩ አይደለም። ስለዚህ ስፒሮስን አሁን በቀጥታ የምጠይቅህ ዮሐንስ 3:5 ላይ ጌታ ኢየሱስ ክርስቶስ እዚሁ ጋር እኔም ጠይቃለሁ። ከዚህ ሳንወጣ ጥያቄ ብቻ አይደለም። አንድ ጥያቄ ትጠይቃለህ፣ አንድ ጥያቄ ጠይቃለሁ። አልጨረስኩም። እንትን አድርጉ ኤቢ ምን መሰለሽ መጽሐፍ ቅዱሳዊ አይደለም ማለት አልጨረስኩም። ጥያቄ እያደረጋችሁ አንዳንድ ትክክል እኮ ቆይ አልጨረስኩም። ጠይቆኛል። አንድ ልጠይቀው። ለምን መሰለሽ? ኧረ ፕሊስ አልጨረስኩም እንዴ! ኧረ ተረጋጋ አቤል። ለመማማር ኧረ ራስህ ተረጋጋ በእናትህ። እኔ ከቅድሙ እኮ እንዳንተ እያወራሁ አይደለም። ተረጋጋ ራስህ። ምንም ተረጋጋ። እንደዚህ ኤቢ ሲከስ በል እንጂ ኤቢ እንዴት ነው? ቅድም አነስተህ እስካሁን ጥሩ ነበረ። ቆይ ጥሩ ነበረ እስካሁን ድረስ ጥሩ እየሰማን ነበር እየተማርን። ቅድም ገብቶ ነው እንደሚያወራው ሚዩት አድርገህ አንተ ራሱ አንተ እንደገባህ ነበር የለፈለፍከው። እስኪ ቀስ በል ጥሩ እየተማርን ነበር። ለሄሉ ተዋት፣ ለሄሉ አንቺ ብዙ ሰው ሲገባሽ አናሲሞስ እና ኤቢ ሚዩት አድርጉና ሁላችሁም አትክፈቱ። ሰሙን ያባረርኩት ሚዩት ከፍቶ እንትን ስላደረገ ነው። ስለዚህ እንደሱ አታርጉ። ኤቢ ጥያቄህን አንድ አድርግ፣ አንዳንድ እያደረጋችሁ ባክስፎርስ እንትን አድርጉ። ቀጥል። እሺ ጥያቄን ልቀጥል። በቃ ጥያቄን ልቀጥል። ጥምቀት ለድነት ብለህ ባይዘዌ ከስፒሮስ ጋር ስለ ኦርቶዶክስ ወይም ስለ ኦሪየንታል ኦርቶዶክስ የማውራት ግዴታ የለብኝም። አንተ ደግሞ ኦሪየንታል አይደለም ባይዘዌ። በዚህ ልነግራቸው የምፈልገው ነገር እያወራን አይደለም። እሺ ቴንክ ዩ። ኦሪየንታል ስለ ኢስተር እያወራን ሳይሆን ስለ ጥምቀትና ከርዕስ ወጥቶ ማውራት አይፈቀድም። ወደ ጥያቄ ልግባ። ወደ ጥያቄ ግባ። ስላልሆንክ ነው ብራዘር፣ ስላልሆንክ ነው። እሺ ወደ ጥያቄው ልሂድ። ዮሐንስ ወንጌል ምዕራፍ 3 ከቁጥር 5 ላይ ሰው ከውሃና ከመንፈስ ካልተወለደ በስተቀር መንግስቱን አይወርስም ባለው በኢየሱስ ክርስቶስ ንግግር ላይ ሜሮን አለ እዛ ጥምቀት ላይ ጥምቀት ብለህ ስለምታመን እዛ
እዛ ቨርስ ላይ ሜሮን የሚለው ሐሳብ አለበት? ሜሮን የሚል እዛ ጋር የለም። እምነትም የሚል የለም። ስለዚህ እዛ ጋር ቆይ እምነት የሚል የለም። እምነት የሚል የለም። የለም እምነት የሚል ሰው ዳግም የሚወለደው ከውሃና ከመንፈስ ነው የሚለው። አሁን አሳያለሁ። ክፍሉን ወረድ ብለን ብላ አይደለም አሁን የጠቀስከው ላይ ያልኩት 5 ላይ። እሺ ምን አሳቀኝ? ቆይ መንፈሳዊ ነገር እየተወያየን እንደዚህ እንደ እንትን ማስካካት ግን ትክክል ነው? አላስካካውም፣ ሳኩኝ እንጂ ማለት ነው። ኤቢ አትሳቅ አይደለም። አይ እሺ ቆይ በኋላ እንስቃለን፣ ስጨርሱ እንስቃለን። ቀጥል። ምንድን ነው ያልከው? እዛ ቨርስ ላይ እምነት የሚል የለም ብለሃል። ከመጽሐፍ ቅዱስ ስለ ሜሮን ያስተማረ አባት አለ ወይስ የለም? ከመጽሐፍ ቅዱስ ጠቅሱ። ቆይ መጀመሪያ አንድ ጥያቄ ነበር የተባልከው፣ ሌላ ጥያቄ እንትን አትበል። አለ ወይ የለም? አጠቃላይ ይሄ ጥያቄ ነው። አለ ወይ የለም? ነገራችን ሄሉ ይሄ ልጅ በጥምቀት የሚያምን ልጅ ነው። ጥምቀት ያደናል ብለው ስፒሮስ ፐርሰናል የሰዎች እምነት አይደለም እኮ ስለማውቀው ነው ስላልነበርክ ነው አንተ ስላልነበርክ ነው። ሁለቱ ተወያዮች ማንም የማንንም እምነትና ገባኝ አይደል ተነጋግረናል እና ያውቃል ወንድማችን አባቶችን ስለሚያውቅ ሊያውቅም ይችላል። ሌሎቹ እሱ ማተር አያደርግም። አሁን በጥያቄ መልስ። ይሄን ጥያቄ ማትመልስ ከሆነ ሌላ ኦርቶዶክስ ሶስተኛ ጥያቄ ነው። ልብ በይ ምን እያደረገ ነው? ሶስተኛ ጥያቄ ነው። ኧረ ስፒሮስ ዋና ሊያመልጥ ነው። መልስ ችግር የለም። እሺ ቀጥል አቤል፣ ችግር የለም። እኛ ጋር ያው ቤታችሁም ስለሆነ ቀጥል እኮ በጌታ ስም ስፒሮስ ፕሊዝ ዝም ብለህ ፐርሰናል አታክ አታድርግ። ኦኬ አሁን ጥያቄ ከመጽሐፍ ቅዱስ አጠቃላይ ከዘፍጥረት እስከ ራእይ ላይ ባለው የመጽሐፍ ቅዱስ ቨርሶች ላይ ሜሮን የሚለው ሐሳብ ከመጽሐፍ ቅዱስ ጠቅሶ ያስተማረ አባት አለ? ጨረስክ? አለ ወይ የለም በለኝ። ጨረስክ? ጥያቄውን ጨረስክ? አለ ወይ የለም ብለህ መልሰኝ። በቃ እኔ እኮ ጦርነት የእግዚአብሔርን ቃል እየተናገር ጦርነት የምታደርጉት ነገር አይገባኝም። ጨረስክ? አለ ወይ የለም ብለህ መልሰኝ። አሁን ጦርነት ነው እንዴ? አለ ወይ የለም? ጨረስክ ጥያቄን? ሄሉ አንድ ለሄሉ ላውራሽ። በቃ ለሄሉ ላውራ። እሺ ችግር የለም። ጥያቄ ከዘፍጥረት እስከ ራእይ አረ ጥያቄን ልጠይቅ። ጦርነት ትለኛለህ እንዴ? የለም ብለህ አለ ወይ ብለህ መልስልኝ። ጦርነት ትላለህ። ከዘፍጥረት እስከ ራእይ ላይ ከመጽሐፍ ቅዱስ ጠቅሶ ስለ ሜሮን ያስተማረ አባት አለ ወይ ነው ጥያቄ። አለ ወይ የለም በለኝ። በቃ ባጭሩ እሱ በቃ ጥያቄው አለ የለም ነው። ጨረስክ? አዎ ጨርሷል። እሺ ተርቲሊያን ኦን ባፕቲዝም 7:1-2 ክፈት። እሺ መክፈት የሚችል ሰው አለ? ከሙሴ ጀምሮ ስለ ሜሮን ያስተምር። ከሙሴ ጀምሮ ይጠቅሳል። ይሄንን ክፍል አለ አይደለ? አዎ አሮን ዋዝ አኖይንቲንግ ባይ ሞሲስ ይላል። እሺ ዶክመንት መክፈት ከቻልክ ቪዲዮ ክፈትልን። ክፈተው። ሌሎቻችን ኮፒ ሊንክ እናርግ እንዳወርደን ራሱን ቢከፍተው ደስ ይለኛል። ለምን ክፈተው፣ ችግር የለውም። ቤት ይችላል ለመክፈት ክፈተው። እሺ ተርቲሊያን ነው ይታያል። የቤተ ክርስቲያን አባት ነው ተርቲሊያን? ተርቲሊያን ነው የቤተ ክርስቲያን ጸሐፊ ነው። የቤተ ክርስቲያን አባት ነው ወይ ተርቲሊያን? ለምንድን ነው ሌላ ቦታ የምትሄደው? ለምንድን ነው እንዴ? ስፒሪዮስ እየተዋወቅን ወዴት ነው? የቤተ ክርስቲያን አባት አለ ስልክ አለ ብለን የከፈትከው። ተርቲሊያን ደግሞ የቤተ ክርስቲያን አባት ነው ብለህ የምታምን ከሆነ እንቀጥልበታለን፣ ችግር የለውም። ተርቲሊያን የቤተ ክርስቲያን አባት ነው? አይ አንቀጥልም፣ እንደሱማ አንቀጥልም። ኦነስት ነው የሚያሳዝነው ነገር ተርቲሊያን አይ የቤተ ክርስቲያን አባት አይደለም እኮ እየዋሸ ነው። የቤተ ክርስቲያን ጸሐፊ ነው። የቤተ ክርስቲያን ጸሐፊ ሳይሆን አለ ብለህ ሌላ ተዋሻለህ። አይ አባት አምጣ ሲፒሪዬ አባት አምጣ። እኔም ስለማለት ተርቲሊያንም ጽሑፉ ይሄ እንዳለ ጸሐፊማ ተው ፒሮስ እየተረጋጋና አምጣ እንጠብቃለን። ተርቲሊያን አለ አይደል? ይሄንን ነገር ተርቲሊያን ጽፏል አይደል? ተርቲሊያን የቤተ ክርስቲያን አባት አይደለም፣ ጸሐፊ ነው። የቤተ ክርስቲያን ጸሐፊ ነው። ብዙ የሱ የቤተ ክርስቲያን አባት አለን ያልከው እሱን አምጣልኝ፣ እንቀጥላለን። እሱ ላይ እንመጣለን፣ ችግር የለውም። ተርቲሊያን የቤተ ክርስቲያን አባት ነው የምትል ከሆነም ችግር የለውም። ምክንያቱም የጠየቁት የቤተ ክርስቲያን አባት ነው። ስላሴ የሚለውን በነገራችን ላይ
ኧረ ላውራበት። ስላሴ የሚለውን ለምን ትላለህ? ስለ ሜሮን አውራ። ስላሴ የሚለውን ቸርቹሊያን ነው ስላሴ በመጀመሪያ የሚለውን ቃል ምንድን ነው ሄሉ? ጻፈልን ያው ትለን ነው። ችግር የለውም። ኤቢ አንድ እንታገስ። ሲጀመር ይሄ ለእኛ ማስረጃ ይሆናል። ማስረጃ ነው ካለ ያቀረበ ተርቲሊያንን ማስረጃ ነው ካለ ይኸውልህ፣ እንደዚህ ነው ስፒሮስ። ኤቢ ካንተ የሚጠበቀው መጠየቅ ነው። ስፒሮስ መረጃ ነው የሚለውን ያምጣ። ከዛ ይሄ መረጃ አይደለም ብሎ ደግሞ ሌላው ይሞግት። በቃ እንደሱ እናድርግ። ቀጥል ስፒሮስ፣ ቀጥል ስፒር፣ ቀጥል። ሚዩት ነው ስፒር ካላወቅ። ቅድም የቤተክርስቲያን አባት ሲባል ነበር። የቤተክርስቲያን አባት አይደለም ጸሐፊ ነው። የእሱ መጽሐፍ ብዙ የጻፈውን ነገር እንቀበላለን። የሆነ ሰዓት ነው ወደ ኑፋቄ የሄደው እና ብዙ በፕሮቴስታንትም ብዙ ይጠቀሳል በቤተክርስቲያን ታሪክ ላይ። ለዚህ ነው ያመጣሁት። ይሄን ነገር ሲናገር የራሱ ትምህርት አይደለም፣ በዛ ጊዜ የነበረውን ነገር ለማሳየት ነው እና ከሙሴ ጀምሮ ሜሮን እንዳለ ይናገራል። አላስወራም ባይዘው ሄሉ። ኧረ በጌታ እሺ፣ በቃ እኔ ቸኩዬ ያለው አይ ቲንክ ስታመጣ እመጣለሁ እና እኔ ኖ አትሂድ። ቆይ ገናም አለ እኮ ብዙ አለ። ካርቴጅ ሲፕሪያን ኦፍ ካርቴጅ ወዴት ነው? ወደ ካርቴጅ ና፣ ተመለስ። ወደ ካርቴጅ ለምን ትሄዳለህ? ቅድም ከአንደኛው ክፍለ ዘመን ተመለስ። አዳምጠኝ እንዴ። ለምንድን ነው በጌታ እያወቅ ለምንድን ነው ሌላ ነገር የምታወራው? ቅድም ምንድን ነው ያልከው ለሄሉ? ከአንደኛው ክፍለ ዘመን ጀምሮ የነበረ ነው ብለሃል እና ከአንደኛው ክፍለ ዘመን ጀምሮ አባቶችን አሳይ። አባቶችን ትቀበላለህ? አባቶች አላላችሁትም? ቴዎፊሎስ አንዲዮክም የትኛው ክፍለ ዘመን ነው? ቴዎፍሎስ ማንን ነው የጠቀሰው? የመጽሐፍ ቅዱስ ቨርሱን ንገረኝ። አይ የትኛው ክፍለ ዘመን ነው? የመጽሐፍ ቅዱስን ቨርስ ንገረኝ። የጠቀሰውን የመጽሐፍ ቅዱስ የትኛው ክፍለ ዘመን ነው? የመጽሐፍ ቅዱስን ቨርስ ንገረኝ። እንዴ ለምንድን ነው የምትዳረቀው? በጌታ የመጽሐፍ ቅዱስን ቨርስ ንገረኝ። እሺ ቴዎፍሎስ የጠቀሰውን የመጽሐፍ ተው፣ ሰው ፍሩ፣ እግዚአብሔርን ፍሩ። ሁሉም ነው እንደሚያወራው። ውጥረት በዛ። ምን አደረጋችሁን? እዚህ ጋር ቁጭ ያልነውን ሰዎች ቆይ አሸናፊ፣ ቆይ በጣም ነው የታዘብናችሁ። ሄሉ በጣም ነው የታዘብንሽ በእውነት። የኮመንቱ ስትሳደብ እንደነበረ በደንብ ነው እንደሚታርግ ያስገባው እኮ ሌላ ሰው አውርጄ ነው። በጣም ነው የምታሳዝኑት። አንዴ ሚውት አርግ እንዴ። ነፃ ውይይትማ አክብሩ። እንዴት ነው ባህላችን? ነፃ ውይይት ነው። ሁሉም ሰው እንደ ልቡ እያወራ ነው፣ ግን አግባብ አለው። እሱ ከሆነ ለሁሉም ሚዛናዊ ሁኛ ሚዛናዊ ሆኖ ነው እየሄደ ያለው። አንዴ ሚውት አርጋሽ። እሺ ከአንተ ጋር እንቀጥል። ማታመልጥ ምናምን ትይዋለሽ። ስፒሮስን እንሰማለን። አላልኩም አታመልጥም አላልኩም። ቆይ ማስረጃ በቃ ራሳቸው ማስረጃ ማምጣት። አሸናፊ በቃ ውረድ። እንደሱ ነው የሚሻለው። እንደዚህ ጥሩ አይደለም። ማጠቃለያ አንስትና አይ ማጠቃለያ ሳይሆን ስፒር ሁለተኛ ክፍለ ዘመን ስጠቅስ አባቶች አንቀበልም። የት ጋር የጠቀሱት የቤተክርስቲያን አባት አይደለም። ካርቴጅ ላይ ስጠቅስ እሱ በኋላ የመጣ አባት ነው። እንደዚህ ትምህርት በመጀመሪያ በእናንተ ያለው እንጂ በኦርቶዶክስ የለም። ሚውት እያደረጉኝ ነው። ፕሊስ አንዴ ሚውት እያደረጉኝ ነው እና አንዴ ላውራ። ሳሚ አንዴ ሚውት አድርግና አንዴ ላውራ። ሳሚ ፕሊስ ሚውት አድርግና ላውራ። ያው እንደተለመደው እኔ ሳልጠይቅ ሊወጣ ነው አይደለ? ሄሉ ሶስት ጥያቄ ጠይቋል። አሁን ስፒሮስ አይ አይወጣም። ኤቢማ ጠይቆ አይወጣም፣ ጨርሶ ይወጣል። ግን አጥር አድርጉት። አተናው እስቲ ሌሎች ሰዎችም ረጅም ሰዓት የተቀመጡ ጥያቄ መጠየቅ የሚፈልጉ ሰዎች ስላሉ ማጠቃለያም አልሰጠንም። ስለዚህ ሰዓታችን በአግባብ እንጠቀም። እሺ ቴንክ ዩ። ምንድነው ጥያቄ የነበረው? ከመጽሐፍ ቅዱስ ጠቅሶ ይህንን ያስተማረ አባት አለ ወይ ብዬ ጠየቅኩ። ቴዎፍሎስን ጠቀስክ። ቴዎፍሎስ ከመጽሐፍ ቅዱስ ጠቅሶ ያስተማረበትን ቨርስ ንገረኝ አልኩ። የለህም። ባይ ዘ ዌይ
በጣም በስፒሮስ ያዘንኩት ቸርቹሊያንን የቤተ ክርስቲያን አባት ብዬ የጠየቅኩት ጥያቄ ላይ ቸርቹሊያንን አምጥተህ ማሳየት መጽሐፍ ቅዱሳዊ ትምህርት ነው ብለህ ከሐዋርያቱ ጅምር የጀመረ ነው ብለህ ያወራው ትምህርት ግን መጽሐፍ ቅዱሳዊ እንዳልሆነ በራስህ መስክራል። ሰው መጽሐፍ ቅዱሳዊ ነው የምትለውን ትምህርት መጽሐፍ ቅዱሳዊ ነው የምትለውን ሐሳብ እዚቹ ጣል ብታደርግ አሪፍ ነው ብዬ አስባለሁ። በርዕሱ ላይ ጥያቄ ካለ እቀበላለሁ። ቴንኪው። ኦኬ፣ አመሰግናለሁ። ሂፖሊቶስ ኦፍ አንቲዮክ በሜሮን መንፈስ ቅዱስ ተተካ ወይም የቤተክርስቲያን አባት በመንፈስ ቅዱስን በቁስ ተካም ብሎ ያስተማረ አባት አለ ብያለሁ። እንደዛ ሲባል ነበረ። ከኔ ጋር ነው የምታወራው። አይ ከኤቢ ጋር ነው። አይ ከኤቢ ጋር እንደዚህ አይነት ትምህርት አለ ነበር ወይ? እኔ ብዬ ነበር። አንተ አይደለም ተብሎ ስለነበረ እንደዚህ አይነት ትምህርት አለ። አንተ አባቶች ስለምትል ያሉትን ጠይቃቸው። እኔ አላልኩም። እንደምታዩ አያችሁ። እሺ ሌላ ጥያቄ እኔ ያላልኩትን ይጠይቀኛል። ከዛ በኋላ ሊያዝንብኝ ማለት ነው። አላልኩም። አቤል ስመልስለት መጽሐፍ ቅዱሳዊ ሲል ነበረ። መጽሐፍ ቅዱሳዊ የሚለውን ምን እንደሆነ ትነግርኝና ከዛ አባቶችን እጠይቅሃለሁ። መጽሐፍ ቅዱሳዊ መሆን አለበት ምን ማለት ነው? በርዕሳችን ላይ ጥያቄ ጠይቀኝ። በርዕሳችን ላይ ጠይቀኝ። በርዕሳችን ነው። ቅድም መጽሐፍ ቅዱሳዊ ይሁን ሲል ነበረ። ሜሮንን መጽሐፍ ቅዱሳዊ አድርገህ እኮ ሜሮንን መጽሐፍ ቅዱሳዊ አድርግ ሲል ነበረ። መጽሐፍ ቅዱሳዊ አድርግ ሲል ምን ማለት ነው? እሱን ነው እኮ የጠየቁት። ኦኬ ማብራሪያ ስጠው። ቤቢ መጽሐፍ ቅዱሳዊ አድርግ ስትለኝ ጥሩ ጥያቄ ነው። በጣም ጥሩ ጥያቄ ነው እንዴ! በጣም ጥሩ ጥያቄ ነው። ባይ ዘ ዌይ ስፒሮስ ካወራኸው ተነስቼ ነው መጽሐፍ ቅዱሳዊ ነው ወይ የሚለውን የጠየቁት። ምክንያቱም በሐዋርያትም ዘመን ይህ ነበረ ሐዋርያት ያስተላለፉት ትምህርት እንደሆነና አባቶች ይህንን ትምህርት አስከትለው የመጡት ነው እንጂ እኛ በጊዜ ሂደት የጀመርነው አይደለም ስትል ስለነበረ መጽሐፍ ቅዱሳዊ ከሆነ ከመጽሐፍ ቅዱስ ጥቅስ ጠቅሰህ ይህንን ያስተማረ አባት ጠቅስልኝ ብዬ ጠይቄያለሁ። መጽሐፍ ቅዱሳዊ አርግልኝ ማለት ትክክለኛ ትምህርት እንደሆነና ከመጽሐፍ ቅዱስ የተመሰረተ እንደሆነ አሳይልኝ ማለት ነው። ኦኬ መጽሐፍ ቅዱሳዊ አድርግልኝ ስትል ትምህርቱ መጽሐፍ ቅዱስ ውስጥ መገኘት አለበት ነው? ይቅርታ አልሰማሁም። ኔትወርክ መጽሐፍ ቅዱሳዊ አድርግልኝ ስትል ትምህርቱ ጥያቄን ጨርሼ ጥያቄን መልሼልሃለሁ። አልመለስክም። መጽሐፍ ቅዱሳዊ አድርግልኝ ስትል ትምህርቱ መጽሐፍ ቅዱስ ውስጥ የግድ መገኘት አለበት እያልክ ነው አይደል? ሄሎ አልመለስኩም። የሱን ጥያቄ አልመለስክም ትለኛለህ። መልሼልሃለሁ ስል ችግር የለም። በቃ ተው ችግር የለም። ምን አዳረገ? ጥያቄውን አላገኘውም እያለህ ነው። ተው ችግር የለም። ኤቢ አልመለሰም። አመሰግናለሁ። አቤል ካለክ ይኸውልህ ችግር የለም። ሄሎ ተው ችግር የለም። እንዴት ልመልስ? እሺ ሄሉ ንገረኝ። እንዴት ልመልስ? እስኪ ድገመው። ሶላ ስክሪፕቶራ እና ሶሎ ስክሪፕቱራ የሚባል ነገር አለ። ወዴት ነው? አሁን ራሱ ላይ ጥያቄ ያለ ቆይ የለም። ልጨርስ። መጽሐፍ ቅዱስ ጥያቄ ርዕሱ ላይ ጥያቄ ጠይቀኝ። አድርግልኝ የምትልክ እንዴት ላርግልክ? እንዴት ላርግልኝ ይፈልጋል? እንዴት እንዲያርግልህ እንደሚፈልግ ንገረው ደግመህ። መጽሐፍ ቅዱሳዊ ሲል ይሄንን ትምህርት ቀጥታ ከመጽሐፍ ቅዱስ አውጣ እያለ ነበር አይደል? አዎ እሱ ነው። ይሄንን ትምህርት መጽሐፍ ቅዱስ የት ነው የሚያስተምረው? የትኛው አባት ነው የሚያስተምረው? ለምሳሌ መጽሐፍ ቅዱስ ቀኖና ቀጥታ ይሄ ትምህርት የለም፣ ብዙ ትምህርት የለም ቀጥታ እንደዚህ። ይሄ ሶሎ ስክሪፕቱራ ይባላል። ይሄንን ደግሞ አንድ ራሱ የሚቃወመው ትምህርት ነውና በመጽሐፍ ቅዱስ አንድ ልጨርስ። በመጽሐፍ ቅዱስ እንደዚህ አይነት ትምህርት የለም። ይሄ የአቤልና አንዳንድ ፕሮቴስታንት የያዙት ትምህርት ነው። ለዚህ ነው ተረጋጋ። ፐርሰናል አታውቃት አድርገኝ። ስፒሮስ በመጨረሻ ምን ያልክ መሰለህ? አንድ የሚውት አድርግና ሄሉ ፐርሰናል አታክ የት ጋር ነው እዚህ ጋር ያደረግኩት? ቆይ ፐርሰናል አድርጌዋለሁ። የአቤል ትምህርት ነው። እሺ እንደዚህ እናድርግ። በጣም አሰልቺ እንዳናረገው። ሌሎ አንዴ ላውራ። እሱ አውርቷል። አንዴ ላውራ።
እሺ እንድታወራ አንድ ደቂቃ ፖይንት ላይ ትኩረት አድርግ። እሺ እኔ ፖይንቴ ላይ ነው። አንድም ነገር ወደ ሌላ ቦታ አልሄድም። እሺ ቀጥል። ምንድነው ያለው? ባይዘዌ ያሳቀኝ ነገር ምንድነው? መጽሐፍ ቅዱሳዊ መሆን አለበት አንድ ትምህርት ብሎ መጽሐፍ ቅዱስ የት ነው ያስተማረው አለና ስፒር መጽሐፍ ቅዱስ እኮ ነው የእያንዳንዱ ዶክትሪናችን መሰረት መሆን ያለበት። ጥምቀት ለድህነት ነው ብለ ጥምቀት ለድህነት ላይ ግን ሜሮንን ካካተትክ አዲሽናል ነገር ጨምረካል እያልኩክ ነው። ያ ደግሞ መጽሐፍ ቅዱሳዊ አይደለም ብዬ ነው የሞገትኩክ። መጽሐፍ ቅዱስ ይህንን አሁን መጽሐፍ ቅዱስ ሜሮንን አታካቱ ብሎ ያስተማረበትን ቨርስ አውጥቼ እንዳሳይ ጠብቅ ከሆነ በጣም የሚያስቅ ጥያቄ ነው። የኔ ትምህርት ደግሞ ሶላ ስክሪፕቸር ነው። ሶላ ስክሪፕቸር ምንድነው? አውቶሪቲ ያለው መጽሐፍ ቅዱስ ነው። ትምህርቶችን የምንመዝንበት በመጽሐፍ ቅዱስ ነው የሚል ትምህርት ነው። አባቶችን ትቀበላላችሁ አትቀበሉ? እንቀበላለን። በምን ሚዛን? በመጽሐፍ ቅዱስ ሚዛን። ኦኬ። መጽሐፍ ቅዱሳዊ ትምህርት ያልሆኑ አሉ፣ ግን ድህነት ላይ የሚካተቱ ከሆነ መጽሐፍ ቅዱሳዊ መሆን አለባቸው። ጥምቀት ለድህነት ብለህ ደግሞ አዲሽናል ጨመርከው አንተ ነህ። ያንን መጽሐፍ ቅዱሳዊ ያርግልኝ ብዬ የመጠየቅ መብት አለኝ። መልሱ ከሌለ የለህም ነው። ፐርሰናል አታክና ሶላ ስክሪፕቸሯ ሶሎ የሚለው ላይ አትግባ። አሁንም ርዕሱ ላይ ሌላ ጥያቄ ካለ ጠይቀኝ፣ አዳምጬ መልሼ እወጣልሃለሁ። ቴንክ ዩ። እሺ አሁን ባልከው ላይ እንግዲህ መጽሐፍ ቅዱስ ብቻ ስትሉ የበላይ ማይሳሳት መጽሐፍ ቅዱስ ነው አይደለ ብለህ የምታምነው? ይህንን ትምህርት ከመጽሐፍ ቅዱስ ትሰጠኛለህ? ርዕሱ ላይ ጠይቀኝ። ሀሳቧን ሺፍት አታደርግም። ርዕሱ ላይ መሰረታዊ ትምህርት ነው። ለዚህም ነው አሁን ግባባው። አንዴ ልጨርስ። ርዕሱ ላይ ጠይቀኝ። ሄሉ ወንድማችን የሉተርን ትምህርት ይዞ የሉተርም እንደሆነ አላውቅም ይሄ ነገር ይኸውልሽ ስድብ ይጀምራል። አሁን ይኸውልሽ ስድብ ይጀምራል። ሄሉ አስተካክል። ስፒሮስ ሄሉ ትወርዳለህ። አንዳንዴ ስፒሮስ ስድብ ትጀምራለህ። ትምህርቴ መጽሐፍ ቅዱሳዊና የክርስቶስ ትምህርት ነው ያለው። አንዴ ሁላችሁም ሚውት አድርጉ። ስጭኝ ሄሉ። አይ ሁላችሁም ሚውት አድርጉ። ቆይ አንዴ ስፒሮስ አንዴ ሚውት አድርጉ። እሺ አመሰግናለሁ። በጣም በቂ ሰዓት ሰጥቻችኋለሁ። የሁለታችሁ ቆይ አንዴ ቆይ አልሰጥህም። ለመሰለም አልሰጥህ። አይ ስለዚህ ትምህርቱ ትቼ ስድብ ነው አለ። አይ ታውት በቃ ፐርሰናል የሆነ ፍሬ መጽሐፍ ቅዱስ ብቻ የሚለው አሁን ይኸውልህ ጥያቄ እድል ያላገኙ ቆይ አንዴ ጥያቄ ካለ ሌላ ሰዎች ይጠይቁኝ። በቃ አልጠይቅህም። እኔ ተሳደበ ኮሜንት እያደረገች ነበር ጥያቄ በተደጋጋሚ። ሄሎ አንዴ ሌሎችም እድል ያገኙ። ቆይ አንዴ ስፒሮስ እሰጥሃለሁ። አንዴ ቆይ አንዴ። ረጅም ሰዓት የተቀመጡ ሰዎች አሉ፣ ጥያቄ ያላቸው ሰዎች። ስለዚህ ከፓስተር ወጉም ቅድም ጀምሮ እየጻፈች እድል አልሰጠዋትም። እድል ልስጣት ትጠይቅ፣ ወደዛ እንመለሳለን። መልሰን ማጠቃለያ መስጠት አለብን። ሰዎችን እያደከምን ነው። ፓስተር ወጊ መቀጠል ትችላለች። ተሳደበ የሚለውን ነገር ብቻ ለምን? አይ ችግር የለውም። ተሳደበ ይላል። አይ ችግር የለውም እሱ ኢትስ ኦኬ። እሺ በቃ ችግር የለም። እሺ ኢትስ ኦኬ፣ እናስተካክለዋለን በኋላ። አመሰግናለሁ ስፒር። ፓስተር ወግዬ ጥያቄ ቅድም ነበረሽና ካለ አሁንም ጥያቄሽን እድል ስጠሽ። ሄሉ ሁለት ደቂቃ ስጭንና አጠቃላይ የለውጣ ስፒሮስ ያጠቃል። ጥያቄ ያለው ሰው አንድ ሁለት ሰው ልስጥና ማጠቃለያ ሰጣችኋለሁ። አቤት እሰጥሃለሁ። ፓስተር ወጊ ጥያቄዎች አልሻለ። ሄሉ የኔ እንኳን ግልጽ ቀላል ጥያቄ ነው፣ በግልጽ እንዲመልስልኝ ስፒርም እንፈልገው። ቅድም አቤል እንዳለው እንግዲህ በመጽሐፍ ቅዱስን አያይዘው በዚህ በሜሮን በጥምቀት መተካቱ የተናገረ ያስተማረ አባት ይል ነበር። ቢያስተምርም የኔ ግን ትልቅ ጥያቄ ለምን ተተካ ነው። እንግዲህ የሞኝ ጥያቄ ሊሆን ይችላል። ለምን እጅ መጫንና መንፈስ ቅዱስን ሰዎች እንዲቀበሉ ያን የሐዋርያቱን ትምህርት ይዞ መቀጠል ለምንድን ነው ያልተፈለገው? በጣም ቀላል ጥያቄ። እሺ አመሰግናለሁ ፓስተር ወጊ። ስፒር በነገራችን ላይ ይሄ ነገር እንዴት እንደተተካ ለምን እንትን እንደሚል የቤተክርስቲያን የመጽሐፍ ታሪክ ላይ አለ። እንግዲህ ከኛ ስለሆነ እንትን ማለት አልችልም።
ግን ትምህርቱ መጀመሪያ እጅ በመጫን ነበር የሚተካው። ሁሉም ሲጠመቁ ሐዋርያቶቹ ሁሉም ቦታ መሄድ ስለማይችሉ በዚህ ለአገልግሎት ምክንያት ከብሉይ ኪዳንም ቅድም ተርትሊያን እንዳሳየሁት በዛ ምክንያት በዘይት ተተካ። በሜሮን ካህናትም አያጠምቁም ነበር፣ ጳጳሶች ብቻ ነበር የሚያጠምቁት ከሐዋርያት እንትን ያሉት። በቤተክርስቲያን ታሪክ ነው የምነግርሽ። ለዛ ካህናትም እንዲያጠምቅ ጳጳስ የግድ እንደ ሰው ሲጠመቅ እዛ መሄድ አስፈላጊ እንዳይሆን፣ ለምን ሁሉ ቦታ መሄድ ስለማይችል ይሄንን ነገር ስልጣን አላት ቤተክርስቲያን። ይሄንን ነገር ቀየረችው፣ ተካችሁ በሜሮን። ትምህርቱ ይሄ ነው። እጅ መጫንን ነው የተካችሁ እንጂ ትምህርቱን መቃወም ትችላላችሁ። እኔ ችግር የለብኝም እሱ ላይ። ግን መንፈስ ቅዱስን በቁስ ተኩት የሚለው ላይ ነበር እኔ ቅድምም አተኩሬ ስመልስ የነበረው። ትምህርቱን እናወራበታለን፣ ከጥንትም የነበረ ነው እና ለአገልግሎት ተብሎ ይሄ ነገር እንትን አለ። ጳጳሳት ካሉሳ ጳጳሳት እጃቸውን ይጭናሉ፣ ዘይትንም ይቀባሉ። ሁለቱም ትምህርቱ ላይ የሚያደርጉት ሳይሆን ትምህርቱ ላይ ሁለቱም ለምን ተተካ ነው? ለምን አስፈለገ ነው? የመንፈስ ቅዱስ አገልግሎት የሐዋርያት ስለሆነ እሱን ቀጥታ መልስልኝ ነው የሷ ጥያቄ እኮ። ሐዋርያቶቹ ሁሉ ቦታ መሄድ ስለማይችሉ ከዛ ጳጳሳትን የተተኩት መነሱ እንትን ሁሉ ቦታ መሄድ ስለማይችሉ ካህናትም የጥምቀትን ስርዓት እንዲያደርጉ ለዚህ ለአገልግሎት እንዲቀል ተደርጎ ተደረገ በቤተክርስቲያን። ማስረጃ አለ ለዛ እንደሆነ የተደረገው ማስረጃ አለ። የቤተክርስቲያን ታሪክ ላይ ነው። አሁን እሱን ነው እኮ። እሺ አመሰግናለሁ። ሌላ ጊዜ አመጣችኋለሁ። አሁን ሌላ ጥያቄ ብላችሁ ብትገቡ እንትኑን ያሳያችኋል። ሌላ ጥያቄ ለአገልግሎት እንዲቀል የተደረገ ነው። እሺ ሌላ ጥያቄ። አይ ግን እዚህ ጋር ሌላ በዚሁ ጥያቄ ላይ እኮ ስልጣን ሁሉ በሰማይ በምድር ተሰጠኝ ብሎ ሐዋርያቱን ላከ። ከሐዋርያት አገልግሎት በኋላ ጥምቀትና እጅ የመጫን አገልግሎት በሐዋርያት ስራ ውስጥ ብዙ ቀጥሏል። የሆኑ ሰዎች ነው ወይ ስልጣኑ ማጥመቅም ሆነ እጅ ጭኖ መንፈስ ቅዱስን ማሞላት? ሰው ሊበዛ ይችላል፣ ልክ ነው። በዛም ዘመን ጌታ ኢየሱስ ክርስቶስ ማነው ጴጥሮስ